ዘፈን ኃጢአት ነው ይባላል። ሞዴሊንግ እንዴት ነው ኃጢአት ነው በታምናል? በጣም በሚደንቅ ሁኔታ ኢትዮጵያ ውስጥ በጣም ፊልም ይታያል። ታርጌት እየተደረገ ያለው ብዙ ጊዜ አረብ ሀገር ያሉ እህቶቻችን ቢቻል አይቻልም ችግር እሱ ነው። አፍንጫው ስልክክ ያለ ማለት እንደዛ ነው ያደርጉት ግን እንግሊዘኛ ከቻልሽ የኢትዮጵያን ፊልም ለማየት አሁን እየከበደ እየመጣ መቻል ግን ደስ ይላል። ምን አደረገች? የዚህ ፕሮግራም የክብር ስፖንሰራችን ግሎሪ ኢቨንትስ ሲሆን የሰርግ፣ መልስ፣ ቅልቅል፣ ሽምግልና፣ ክርስትና፣ የልደት ፕሮግራሞችን የመቅረጽ አገልግሎት ይሰጣል። ግሎሪ ኢቨንት በሙያው የተመሰከረላቸው የካሜራ ባለሙያዎችን ዘመኑን ከዋጁ የዘመናዊ መሳሪያዎች ጋር አቀናጅቶ የማይደገሙ ቀናቶችን ለትውልድ የሚተላለፍ ትዝታዎችን ጥራቱን በጠበቀ መንገድ ያሰሩ ይለናል። አድራሻችን ፒያሳ ጊዮርጊስ ወደ ሰባራ ባቡር በሚወስደው እድገት በህብረት ህንፃ 4ኛ ፎቅ ቢሮ ቁጥር 406 ስልክ ቁጥራችን 0930906043 ወይም 0939890107 ወይም ደግሞ 0938051880 በመደወል ልታገኙ ትችላላችሁ። ግሎሪ ኢቨንት እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ የትንሣኤ በዓል በሰላም በጤና አደረሳችሁ አደረሰን። እነሆ በሺባ ፖድካስት ልዩ የትንሣኤ በዓል ፕሮግራምን ይዘንላችሁ መጥተናል። ዛሬ በሁለት እንግዶች እንኳን አይደለም የፊሽ ሞሽን ፒክቸር ወይም ደግሞ የፊሽ ፊልም ፕሮዳክሽን ሰራተኞች ወይም ደግሞ የስራ ባልደረቦቼ ናቸው ይዤሻቸው የመጣሁት። ዛሬ ስለ በዓል ብዙ ነገር እናወራለንና እንኳን ደህና መጣችሁ፣ እንኳን አደረሳችሁ። እንኳን ደህና ቆየሽኝ ሰላት ሆይ። ስሜ አማኑኤል ፈለቀ ይባላል። የፊሽ ሞሽን ፒክቸር ላይ ሰራተኛ ነኝ። ቦሳችን ነው ሰራተኛ ሳይሆን ቦስ። እሺ እኔ ሮባ ብርሃኑ እባላለሁ። ሞዴል ነኝ። አቤት ፎከስ አቤቱ ስትናገረው ራሱ ስር እንዲትልና ሞዴል ነኝ። እሺ እንኳን አደረሳችሁ ለእናንተም በድጋሚ በያላችሁበት ሁላችሁም ይህንን ሾው የምታዩት ከሀገር ውስጥም ከሀገር ውጭም ያላችሁ እንኳን አደረሳችሁ፣ መልካም በዓሉን እንመኝላችኋለን። እስኪ ከበዓልን ጀምራ በዓልን ከመሆኑ አንፃር እናንተ ወንዶች ናችሁ፣ ሴት ቢሆኑ ኖሮ እንዲሰርቺ እንዲያደርጊ ይሉን ነበረ። ግን እናንተ ወንዶች ስለሆናችሁ በዓልን እንዴት ነው የምታሳልፉት? ቅድሚያ ላንተ ልስጥ። እኔ ጠዋት ይቀሰቅሱኛል። በበዓል ቀን በመውደድ ጀምራለሁ። በቃ እበላለሁ፣ እጠጣለሁ፣ እተኛለሁ። ሌላ የተለየ ነገር ጀምረህ ነው? እኔ ባይዘይ ከሴቶች ምንም የተለየ ነገር የማደርገው ነገር የለም። ኢቨን ዶሮ እሰራለሁ ማለት ዶሮዋን እንዲህ በስርዓት በልታት ምናምን ነገር ያራጣሽ የምሬን ነው። ጌታ ማርያም እንትና ዶሮ ያው እኔው ነኝ ማርደው ቤት እኔ ነኝ ማርደው። ከዛ አርጂ ከማዘሯ ጋር አንድ ላይ እንሆንና እንገነጣጥራለን። እሷ እንድትገነጣለች እሷን እያየሁ እኔ ሌላ ገነጣላለሁ። ግን ሌላውን ነገር እኔ ነኝ የምሰራው። ዶሮ ስትሰራ የገጠመህ ከባድ ገጠመኝ አለ? ከባድ ገጠመኝ እንትን ሳርድ ዶሮ ሰርድ ስትል ማለት ነው። ሶስት ነበር የመሰለኝ። እግዚአብሔር ሳርድ እሺ። በጣም ግብድዬ ዶሮ ነበር። በጣም ትልቅ ነው። እንትን ላባውን ራሱ አንድ ላይ መያዙ ከብዶኝ ነበር። ህፃን ሆኜ ነው በጣም ትንሽ ነው። 7ኛ ክፍል አካባቢ ያለው ራሱ አርድ ነበር። የመጀመሪያ ዶሮ ነው ያደረኩት 7ኛ ክፍል አካባቢ 13 ዓመት እኮ ባይዋ 13 ዓመት አካባቢ። እዛ በጣም ብዙ ያረድኩት 6 ዶሮ ነው በአንድ ቀን 6 ዶሮ። ከዛ የሆነ ቀን ነበረ በጣም ትልቅ ዶሮ ነው። ላባውና አንገቱ አልያዝ ብሎኝ በጣም አስቸገረኝ። እጄም ትንሽ ስለነበረች ምናምን ካረድኩት በኋላ ጀለስ ትልቅ ነው ብያለሁ። ልክ ትንሽ ሲነካ አንተ ደግሞ ሌላ ታሪክ በጣም እንትን ብሎብኝ ምናምን ፊቴ ላይ ለቀኩት። ነፍሱ ሳይወጣ ሮጣ ምናምን አይነት ስታፍ። ከዛ እዛ እንትን ተደርጎበት እምቢ ሲል ፋዘር መጥቶ ነው ድጋሚ እንትን አድርጎ አርዶት ተመልሶ ተከተለ። አንተን እስካሁን አርጂውላ አላርድም አላልኩም ማለት በቃ የሆነ ለምንድን ነው የምለው እንዴ
ቬኒፍ እኮ ማሳደግ ነው ያለብሽ ወደ በግ ላይክ አሁን ለምሳሌ ላይክ ከአኒማሎች ጋር ብዙ ጊዜ ያለ ቁርኝት አሁን ለምሳሌ የሆነ ትንሽ የምታውቀው እንትን የምታውቀው በግ ምናምን ነገር ሲሆን ካንተ ጋር የቆየው ስትበላው እኮ ደስ ይላል ግን ምንም የሆነ ኮኔክሽን የለም ከእንስሳቶቹ የሆነ በቀኔ ግን እየሰደበክ ነው ታውቃለህ የጸሐፊዎች ባህሪ የሆነ ቀኔያቸው ገባሉ አይ እንደዛ ሳይሆን አሁን ለምሳሌ የሆነ እንትን አለ የሆነ ያሰታርድ አይከብም ምንም ታረጋለህ አንተ ጓደኛ ላይ አላምንም ነው ከዛ በኋላ ኮኔክሽን የለኝም ከእንትን ጋር ከምንድን ነው የሚባለው ከእንስሳት ጋር ብዙም ኮኔክሽን የለኝም በእውነቱ ግን ያው ይሄን ያህል እንትን አይለኝም እኔ አይመቹኝም ብዙ ማልወዳቸው ስለ ላይክ የሆነ አንድ ታሪክ ነበርና ትንሽ ዊርድ ነው ግን ዊርድነቱ ለየት ይላል ቻይና ነውና የሆነ ጓደኛ ቻይና ነገረኝ እና ከህፃናት ጀምሮ በጣም የሚወዳት ውሻ ነበረች በጣም ነው ያሳደጋት እና ማለት በቃ ታውቃለህ ነው ውሻ ደግሞ ብዙ ጊዜ ቤታቸው ያላቸው ሰዎች ያውቃሉና አንድ ቀን ነውና ሄዶ ከቤት ሲመለስ በጣም የሚገርም ምግብ ቀረበለት ያን ምግብ ምናምን ጣፍጦት እንደዚህማ በልቼ አላውቅም ይሄ ድንቅ የእውነተኛ ታሪክ ነው ሰው ያጋጠመው ሰው ነው የነገረኝ ይሄማ ድንቅ ምግብ ነው ምናምን ነገር ብሎ ከዛ ወጣና ትንሽ አጥንት ነገር አስቀረለው ሻው ማለት ነው ከዛ ቡቺ እያለ ዞረ ከዛ አባቱ ጠራውና ዛሬ በላናት ቡቺ ነው አለው ሊትራሊ የሆነ ታሪክ ነው ጌታ ነው የውሸት ምናምን ነገር ታሪክ አይመጣም በእናትህ ያሳዝናል እግዚአብሔር አንተ እኮ የሻው የምትፈታ ነገር ይሁን ማለት ነው ለበግ ማታዝን ሰውዬ የቻይኖች ግን እኮ ያስጠላል እውነት ደስ አይልም እኮ ምንም ደስ የማይለው አይታል የሆነ ቀልድ ሰምታችኋል ሜቢ እርግጠኛ ከሆንኩ አላውቅም እንጂ አዳም ራሱ ቻይናዊ ቢሆን ኖሮ ይሄኔ ገነት እንገባ ነበር የሚባል ነገር ተባቡን ይበላው ነበር ስለተባለ ማለት ነው ግን ካልቸር እኮ ባህል እኮ አናኒ እንደዚህ ብለህ አታስብ ያለው ኢትዮጵያ ውስጥ እኮ ወደ ደቡብ አካባቢ ስትሄድ ብዙ ጊዜ የሚበሉ አይነት ምግቦች አሉ ስለማይፈቅድ ነው እንጂ ካልቸራችን አይ ቲንክ የኔያል ቢግ ዲል አይመስል ስፔሻሊ የእንትን እግር ይበላል በጣም የዶሮ እንዲህ ያለችው ተጋታል ታይገር ስታይል የምትመስለው ቶማስ ራሱ ሲበላ ላይ ቪዲዮ ላይ ይበላል ወደነዋል አጨብጭቤና ላነበር በዶሮ እንትኑ ራሱ በዶሮ እጁ ራሱ ብቻ ይበላል ያው ባህል ስለሆነ ምን ታደርገዋለህ የዚህ ፕሮግራም የክብር ስፖንሰራችን ግሎሪ ኢቨንት ሲሆን የሰርግ መልስ ቅልቅል ሽምግልና ክርስትና የልደት ፕሮግራሞችን የመቅረጽ አገልግሎት ይሰጣል ግሎሪ ኢቨንት በሙያው የተመሰከረላቸው የካሜራ ባለሙያዎችን ዘመኑን ከዋጁ የዘመናዊ መሳሪያዎች ጋር አቀናጅቶ የማይደገሙ ቀናቶችን ለትውልድ የሚተላለፍ ትዝታዎችን ጥራቱን በጠበቀ መንገድ ያሰሩ ይለናል። አድራሻችን ፒያሳ ጊዮርጊስ ወደ ሰባራ ባቡር በሚወስደው እድገት በህብረት ህንፃ 4ኛ ፎቅ ቢሮ ቁጥር 406 ስልክ ቁጥራችን 0930906043 ወይም 0939890107 ወይም ደግሞ 0938051880 በመደወል ልታገኙ ትችላላችሁ። ግሎሪ ኢቨንት ከበዓል ጋር ተያይዞ የሆነ ነገር በሉ የሆነ ታሪክ ነገር ንገሩ። እንደውም እኔም ሳስብ ስለ ስቅለት በጣም ብዙ ጊዜ ሳስብ የይሁዳ ነገር በጣም ነው የሚገርመኝ። ክደቱ በጣም ነው የሚገርመኝ ማለት ነው። ግን እኔ ሳስብ የይሁዳን ነገር ሳስብ ይሁዳ የሆነ ያው በጣም እንጂ ተፈላሰፍካት በለኝ እንጂ ለመጀመሪያ ጊዜ አይመስለኝም እንደዛ እንትን ያለው ነው አይደለም። እንዴት እንደሆነ ላስረዳ። አሁን ይሄ ሰው ጓደኛው ነው ወይም ደግሞ አብሮት የነበረው ሰው ረጅም ጊዜ የነበረው ጌታዬ ብሎ የሚያስበው ሰው ነው ትሬትን ያደረገው። ግን ባንዴ እንዲ ሰደንሊ ከመሬት ተነስቶ ትሬትን ያደረገው አይመስልም። የሆኑ ላይ ካላ ብዙ ትኩር ብለው አላዩትም እንጂ እዛ አካባቢ ያሉ ሰዎች ይሁን የተደረጉ ነገሮች የሆኑ አሻጥሮች ምናምን ነበር የነበሩ ይመስለኛል። እንደውም መጽሐፍ አልተጻፈም እንጂ ሰቆቃው ይሁዳ ተብሎ ቢጻፍ ማለት ነው እዛ ላይ 5 እንጀራና 2 አሳ
እንትን ተብሎ አልነበረ 12 አሳና 12 እንጀራ የነበረ ይመስለኛል ይሁዳ ሸጋርጎት ነው እንጂ ይሁዳ ሸገግ ወደ ኪሱ አስገብቶት ነው እና ላይክ በጣም የምታየው እሱ ላይ ትንሽ ያልተገለጠው ታሪክ ወንጌል በርግጥ በጣም ድንቅ መጽሐፍት ናቸው አራቱ የወንጌል ጽሁፎች ማለት ነው ግን የይሁዳን እድገት ባየው ደስ ይለኝ ነበር መጽሐፍ ማለት ላይክ ከየት እንደጀመረ ማለት የሆነ እማዬ ነው በእንቁላሉ በቀጣሽኝ የሚለው አባባል አለ አይደለ ሞር የጂሰስን ስቶሪ ነው የምናውቀው ከዛ በኋላ ቀጥሎ የሐዋርያትን ታሪክ ነው የምናውቀው ግን እሱ የመጀመሪያውን ጥፋት ሲያጠፋ ያው ብር ያሻል ነበር እዛ ውስጥ የነበረ ብር በ30 ዲናሪ ነው አይደለ እንትን ያለው የካደው ግን 30 ዲናሪ ላይ ከመድረሱ በፊት የነበሩ አንዳንድ ምልክቶች የነበሩ መስሎኝ ነው 2 ዲናሪ ከዛ ውስጥ መጥፋት ጀምሮ ነበር ከዛ ለመደው ጣፈጠው ዘን በኋላ 3 ዲናሪ ያደረገና አድጎ መጨረሻ ላይ ከከሱ ጎን የነበረ እየተማረ የነበረ ሰው ሸመጠተውና እሱን ሳስብ ባለፈው ያሰብኩ በጣም ግን ሃይማኖታዊ ነገር አናድርገውና ብዙ ታማኝ ሐዋርያት ነበር የዛን ጊዜ አይደለ ብር ያዥ አድርጎ መሾም ይችል ነበር ለምን ጌታችን ኢየሱስ ክርስቶስ ለምንድን ነው ይሁዳ ብር ያዥ አድርጎ ይሾመው በጣም ኢንተረስቲንግ ጥያቄ ነው ያ ከሆነ በደንብ ዲፕሊ ገብቻ አላየሁትም ግን ያው የፋይናንስ ችሎታው ነው እንደዚህ አይነት ሰው ቀልጠፍ የሚል ሰው አለ አይደል የፋይናንስ ችሎታና ቀልጠፍ ያለ ሰው እሺ ለምን ለምን የይሁዳን አሁን አንተ ከድሮ ጀምሮ ብናየው ምናምን ያልከው ሜቢ ታሪኩ ከዚህም በፊት እንደዛ አለ አይደል የሆነ ሻግ የሚያደርግ አይነት ሰው ወር ደግሞ የሚሸጥ አይነት ሰው ከሆነ ብለህ ካሰብክን አይመስልም አይ ቲንክ እንትን ታሪኩ ራሱ ይሁዳ ምንድነው ሰይጣን ሲያሳስተው አይነት ነገር ነው መሰለኝ ግን ሰይጣን ለመጀመሪያ ጊዜ ያሳሳተው ይመስላል ይሁዳን እሱ እኮ ማለት አሁን ብዙ ሰዎችን ማለት ነው ላይክ ፌሊየራቸውን ስታይ ወደ ኋላ ዞር ብለህ ፌል ሲያደርጉ ቢልድ የሚያደርጉበት ወይ ባንድ አይደለም እንደዚህ ሰርፕራይዝ የሚያደርጉት ማለት ነው ይሄ ላይክ ሎንግ ተርም የመጣ እንዴት ነው አንተ ብድር ጥምብሮብህ ያቀም በስቶብህ ያቀም ሲበዛብህ እኮ መጀመሪያ እኮ የነበረብህ በአንድ ጊዜ የሆነ ወይ 100 ምናምን ሺህ ብሮች ወይ 200 ሺህ ብሮች ወይ በሚሊዮኖች አይደለም የሚኖርብህ መጀመሪያ የሚኖርብህ የሆነ 50 ከ70 ይሆንና ከሆነ ሰው ደግሞ 100 ተለክ የሆነ ሳል ላይ ስታዩ ተሰብስቦ ቢልድ አድርጎ ምናምን ግዙፍ ነው ሶ እንደዛ ይሆነኛልና የሱ ምናልባት ማን ያውቃል ግን ጥያቄ እንኳን መለሳችሁልኝ ምን ነው ለንመጣልሽ ነው መስገን አሁን እኔ ያው ብድር እንትን ብያ አላቀም በእውነቱ ብድር የተበደርኩት ከፍሪዮት ነው ፍሪዮትም ደግሞ ካንዴ በላይ አታበድርም ማናት ፍሪዮት ደግሞ ብታበድርም ደግሞ በጣም አድርጋ ትወስድብሃለች ማናት አረባክ ማርያምን እንዴ ማናት ፍሪዮት አላቀም ኢትዮ ቴሌኮም ኦኬ ማለት ነው እሺ አንዴ ካበደረች አንዴ ስለሆነ ብቻ እንትን የምትለው ብዙ እንትን አለ ብቻ የይሁዳን ህይወት ይሄ ባንዴ እንትን የተባለ ነገር አይመስለኝም ፕላስ ደግሞ ሰው የጠየቀችው ጥያቄ ላይ አምላክ ላይ የሚያደርጋቸውን እያንዳንዱ ነገሮች ምክንያት አለው ብዬ አምናለሁ ማለት እያንዳንዱ የሚፈጠሩት ነገሮች በምክንያት ናቸው ኢቭን ኢፍ መወለዱም ሊሆን ይችላል ከማርያም መሆኑ ሁሉ ነገሩ ምክንያት አለው ብዬ አስባለሁ ለዛም ነው እኔም ቀደም ያልኩት ሜቢ ሰይጣን ቢያሳስተውም እሱን መካዱን የሆነ ሊያስተምረን የፈለገው ነገር ስላለ ይመስለኛል ይሁዳ እሱን የካደው እንጂ ፈልጎትም ላይሆን ይችላል ብዬ ማምናለሁ ልፈልጌ ነው ተረዳኸኝ አይደል በሰይጣን እያሳበብክ ነው ማለት ነው ግን ሞር ውስብስብ ካልሆነ ምናልባት እዚህ ፖድካስት ላይ የፖድካስቱ ኮንተንት የባህል ኮንተንት ካልሆነና ውስብስብ ካልሆነ ግን አሁን ይሄ እንትን የሚባለው ኮንሰፕት የሆነ ሰው የሆነ ነገር ተወስኖለታል የሚባለው ኮንሰፕት ትንሽ እንትን ይልብኛል እኔ ተወስኖለታል ለምሳሌ አሁን አንተ ስትወጣ መቼ እንደምትሞት ይታወቃል መቼ እንደምትሄድ አሁን ራሱ ይሄ ፖድካስት ራሱ ሲቀረጽ እንደዚህ አሁን አላልክም እሱ ራሱ ተወስናል የሚል አንድ ኮንሰፕት አለ ሰዎች እንደዛ ያስባሉ አንዳንድ ሰዎች ደግሞ ምን ይላሉ መሰለ ነው አይ ምንም የሚታወቅ ነገር የለም በቃ just unpredictable ነው አንድን አሸዋ
እንደምትበትነው ኦፍ ኮርስ አባንድና አሸዋ ከበተንኩት የሚያርፍበት ቦታ ይታወቃል። ግን ማን ያን የሚያውቀው አያቅም ተብሎ እንደሚታሰበው ይበተናል የሚሉ አሉ። ሞር ግን እኔ እንዴት ብዬ አስባለሁ መሰለህ ብዙ ጊዜ ለልጆችም እንደዚህ ይላቸዋለሁ ላይክ you have different version ብዬ ነው የማስበው። ለምሳሌ አንተ ስላልወሰንክ ነው እንጂ ሞዴሉ ሮባ እንዳለ ሁላ ዶክተሩ ሮባ የሚባል ይኖራል። ለምሳሌ አሁን ፈጣሪ እንኳን ሁሉን አዋቂ ነው ሲባል ማለት ነው ጀስት አንተ ሞዴል ሮባን ብቻ ሳይሆን in other universe ያለውን ዶክተር ሮባ ብትሆን ያለውን አውትከም ያውቀዋል because he's out of time and space ከሚለው ኮንሰፕት አንፃር እንደዛ ብዬ ነው የማስበው። ግን ትንሽ ውስብስብ አደረኩት መሰለኝ። ልመለስ ግልጽ አንስተዋላን ግልጽ አድርገን እኛንም አልገባንም ማው ይያልኩ ነው እንጂ እሺ ውስብስብ ሆነብኛል። እሺ ላስረዳ እንዴት ብዬ እንደማስብ ማለት ነው። ኦኬ ለምሳሌ የሆነ አሁን ብዙ ጊዜ ፊልሞች ላይ ምናምን አይተህ ከሆነ መልቲቨርስ የሚባል ነገር አለ አሁን ላይ ማለት ነው። ስፓይደርማን አንድ ቦታ ላይ ሲሆን ህፃን አለ፣ ጥቁር አለ፣ ነጭ አለ፣ ቀይ አለ፣ ምን አለ ማለት ነው። ልክ የተለያየ ቨርዥኖች አሉት ማለት ነው። ብዙ ጊዜ ይሄ ምንድነው ከኳንተም ፊዚክስ ጋር ይገናኛል ያያይዙታል ማለት ነው። ሶ ያ ነገር በእርግጥ የሆነ ኤሌመንተሪ ፓርቲክል ላይ ይሰራል። ግን ከፍ ሲል ሞር አቶሚክ የሆኑ ነገሮች ጋር ሲገባ ያ ነገር ሚኒንግ አይሰጥም። እና ልክ እንደዛ ሰው እንደዛ አክት ቢያደርግ ኢፍ ሰው እንደዛ አክት ቢያደርግ እያንዳንዱ ቦታ ላይ የሚኖረው አውትከም ይለያያል ነው። ለምሳሌ አሁን አንተ አዳማ ዩኒቨርሲቲ ገብተህ ዶክተር ብትሆንና በዚህ ሰዓት ሞዴል ብትሆን የተለያየ አይነት ሰው ነው የምትሆነው። ሶ ኦብዘርቨሩ ከላይ ያለው ኦብዘርቨር አዳማ ዩኒቨርሲቲ የገባውን ሌላ ዩኒቨርሲቲ ላይ ያለውን አንተን ሲያይና በዚህ ሰዓት ላይ ያለውን አንተን ሲያይ ያለውን አውትከም ያየዋል ማለት ነው። ግን አንተ ኦሬዲ ሞዴሉ ሮባ ላይ ትራፕ ስለተደረክ ያኛውን አውትከም አታቆም። ግን ከውጪ ያለ ኦብዘርቨር ከሆነ እና ያንን ኦብዘርቨር ደግሞ የሆነ ቦዲ ነው ብለን የምናይ ከሆነ ያው ኦብዘርቨር የሁለቱንም አውትከም ያውቃል። ለዛ ነው ያው ኦብዘርቨር ሁሉን አዋቂ ነው ይላል። አሁን እስገባ ተርቻለ። ሶ አሁን ያንተ ሐሳብ ኦሬዲ ሰው የተወሰነለት ነገር አለ የሚለው ነገር አታምንበትም? እኔ ሰው የተወሰነለት ነገር አለ ብዬ ሳይሆን ማምን ነው የተለያዩ አሁን ይሄ በጣም ሞር እንደ ልጅ የሆነ ሐሳብ ነው ማለት በጣም ሲምፕሊፋይድ አድርጌ ሳወራው ነው። ለዚህ ግን በጣም ኮምፕሌክስ ነው። ሰው የተወሰነለት ሐሳብ ሳይኖር የሚሆነው ሰው በየቀኑ የሚወስነውን ውሳኔ ነው የሚኖረው ብዬ ነው ማለት ነው። እንደዛ ነው ማስተው ማለት የተወሰነልን ነገር ሲኖር እኮ የሆነ መቀየር የማንችለው ነገሮች ናቸው የሚሆኑት አይደል? አንድ የተወሰነልን ነገር ነው ያለው ካልክ አሁን ለምሳሌ ሮባ ከመጀመሪያውም ሞዴል ነው መሆን የሚችለው ወር ደግሞ ሞዴል ነው የሚሆነው ተብሎ የተጻፈ ነገር የለም ነገር ነው ያለው ብለን የምናምን ከሆነ ሮባ ሌላ ነገር መስራት አይችልም በምንም ታምር። ይሁን ይንከራተታል ብለው የሚያምኑ ሰዎች ነው አይችልም እኮ ሳይሆን አሁን እኛ እኮ ከፈጣሪ ጋር እየተከራከራችሁ ያላችሁ። አዎ ምክንያቱም አንተ አሁን ፈጣሪ ሁሉን ቻይ ነው፣ ሁሉን ነገር ይሰጠናል አይደለ? ስለዚህ አንተ አሁን ሞዴል እንደምትሆን አታውቅም ነበር፣ ፍላጎት ግን ነበር። ፍላጎትህን በቃ ለማሳካት ጣርክ። ስለዚህ አንተ ጥረትክ ፈጣሪ ደግሞ እገዛ። እናንተ አሁን እያላችሁ ያላችሁት እሺ አታይ ከፈጣሪ ጋር ካለን አንድዬ ጋር አታይ እሺ ነው እያጣላችሁ አይደለም ግን ያላችሁት ማለት ነው። እናንተ እያላችሁ ያላችሁት እንትና ሮባ ሞዴል ነው የሚሆነው ከተባለ በቃ ሞዴል ብቻ ነበር የሚሆነው ብላችሁ ነው እንትን ያወራችሁ ያላችሁ እኮ እንደዛ ነው ሰዎች ብለው የሚያስቡት። እኛ ግን እንደዛ አይደለም። እኛ እንደዚህ ሳይሆን የምናስበው የተለያየ አይነት ዓለም ላይ የተለያየ አይነት ሰው መሆን ይችላል። የሱ ውሳኔ ነው ያን ነገር የሚወስነው ብለን ነው እንትን ያለው ማለት። እሺ አሁን አንተ ዳይሬክተር ነህ፣ ጸሐፊ ነህና ፈጣሪ በትወና መግለጽ እንችላለን ብለህ ታስባለህ? ማለት ነው የተሰሩ ፊልሞች አሉ ያንን አይተካል ብዬ ተስፋ አደርጋለሁ። አዎ ፓሽን ኦፍ ክራይስት ማለት ነው። አዎ ሌላም የተወሰኑ ፊልሞች ተሰርተዋል፣ ኢንተረስቲንግ ናቸው። ትንሽ እዛ ላይ እንትን ምለው
የምቃወመው ነገር አንደኛ ኢየሱስ ክርስቶስ በዘመኑ የነበረው ኢየሱስ ክርስቶስ እስራኤላዊ ነው። እስራኤላዊ ነው ማለት እስራኤላዊን አይታ ከሆነ ሚድል ኢስት አካባቢ ያሉ ሰዎች ናቸው። ፊታቸው ሼፓቸው ወደዛ ነው እንትን የሚለው ማለት ነው የሚጠቀሙ። አሁን ለምሳሌ አሁን እኔ አጼ ሚኒሊክ መስራት እንፈልግ ከሆነ የአጼ ሚኒሊክ ካራክተር ምን አይነት ነው? ተለቅ ያሉ ናቸው። እኔ አሁንማ ተለቅ ያሉ ናቸው። ብዙ ጊዜ ይጠመጥማሉ ፀጉራቸው ላይ ሆነ ከዛም በኋላ በቃ ግርማ ሞገሳቸው ምናምን ትላለህ ማለት ነው። ቴዎድሮስም ስትል ሹሩባ የተሰራ ነው። ብቻ የራሳቸው እንትን አለ ማለት ነው። አይ ቲንክ እዛ ላይ ፓሽን ኦፍ ክራይስት ላይ ትንሽ ሚስ ያደረጉት ነገር ሞር አውሮፓዊ ካራክተር ነው መስሎ ማለት ነው። ከድንልቅ ከማን ነው ከሚድል ኢስት ሰው ይልቅ ሞር ኦፍ ወደ ኮኬዥያን ነገር ተጠጋ ካራክተር። እሱ ነገሩ ትንሽ እንትን ይላል። በተረፈ አሪፍ ፊልም ነው። አሪፍ ሲኖች አሉት። ስቃዩን በስርዓት አሳይቷል ወይ? አዎ የስቃዩን ጊዜ በደንብ አሳይቷል ብዬ ገምታለሁ። ግን ሞር ኦፍ ሀሳይ የሆነ በህፃንነት የሚያዩት እና ብዙም ስለ ፊልም ካወኩ በኋላ ደግሞ እሱን ፊልም አላየሁትም። ግን አሪፍ ፊልም ነው። ብዙ ሰዎች ደግሞ ሞር ክርስትናን እንዲቀበሉ ካደረጉ ፊልሞች በጣም ከሚታወቁ ፊልሞች ውስጥ አንዱ። አንተ ግን ስራው ብትባል አሁን በዚህ ሰዓት ስራው ብትባል እንዴት ነው የምትሰራው? እንዴት ነው የማይሰራው? እንዴት ይመጣዋል? ለምን አትሰራው? እንዴት ትሰራዋለህ? እሺ እንዴት ትሰራዋለህ? እስኪ ንገረን። እኔ አማኑኤል በጀቱ ቢሰጠኝ ስፔሲፊካሊ የፈለገ መጀመሪያ ቻይኒዝ ጓደኞቼ ጋር ነው የምደውለው ማለት ነው። አይ ፊልምን መስራት ይቻላል ኢትዮጵያዊ ይቻላል እኮ ግን ይሄ ደግሞ በጣም ከባድ ነው። አዎ ይሄን ኮንሰፕት መረዳት ያለብን ነገር አንድ ነገር አለ። ኢትዮጵያውያኖች መስራት ይችላል ማንኛውም ተረዳችሁኝ አይደለ? አውሮፓውያን ከሰሩት አውሮፓውያን ካደረጉት ያንን ነገር መስራት እንችላለን። ግን አማኑኤል ፈለቀ ይሰራዋል ወይ ሌላ ጥያቄ። ምክንያቱም እኔ ዩዥሊ እኔ ሞር አክሽን ፊልሞች ላይ ነው የተሳተፍኩት ከዚህ በፊት ሀገራችን ውስጥም ያሉት ውጭም ያሉ ፊልሞች ላይ የተሳተፍኩት አክሽን ሂስቶሪካል ፊልሞችን መስራት በጣም ውስብስብ የሆነ ነገር ነው። የራሱ የሆነ እንትና የራሱ የሆነ ካታጎሪ አለ። እኔ ሞር ስፔሻላይዝድ ያደረኩት አክሽን ፊልም ላይ ስለሆነ የሆነ ሰው መጥቶ በጀቱን ሰጥቶ ፋሽን የክርስቶስን ታሪክ ስራው ቢለኝ እኮ በጀቱ ቢኖረኝ እንዴት እንደምሰራው እኮ አልክ። ስለዚህ የምሬና ስለዚህ ከኢትዮጵያ ሕዝብ ጋር ታጣይኝ ገና እንትን ካለት ይገኝ ብቻ ፊልም ብዙ ነገሮችን ኤክስፕሬስ ያደርጋል። በጣም በደንብ ብዙ ነገሮችን ይገልጽልና በጣም ብዙ ነገሮችንም ደግሞ በብዙ ነገር እንድንረዳ በደንብ እንድንረዳው ይረዳናል። ወደፊት ምንም ጥያቄ የለውም። ለምን ይመስላል ግን አክሽን ፊልም አንስታለና አክሽን ፊልም ኢትዮጵያ ላይ ግን አሉ እኮ በእርግጥ አሪፍ አንተ ደህና ኢቨን ኢፍ አሁን የማስታውሳቸው በጣም ምርጥ አክሽን ፊልሞች ነበር። ኢቨን ኢፍ በኦሮምኛ ራሱ የተሰሩ ቅርብ ጊዜ ወጡ። አንተ ሪል ኪክ አሪፍ ኪኮች ያሉበት አሪፍ አክሮባቶች ያሉበት ጽድት ያለ ቀረጻ ያላቸው ፊልሞች አሉ። ግን አሁን ላይ ብዙም አይደለም የምናስታውሳቸው ብዙ አክሽን ፊልሞች አሉና አላዳንኩሽም ምናምን ስቲል ልባችን ላይ ያሉ የመጀመሪያዎቹ አብነት አጎናፍር የሰራበት ሙቪ አላዳንኩሽም ማንም ነው የማይረሳው መቼስ። የሚገራርሙ ፊልሞች አሉ። ኢቨን ኢፍ 3 ፊልሞችን አስታውሳለሁ እኔ። አንዱ ራሱ ይሄ የሆነ እንዴት ነው የማርሻል አርት አሰልጣኝ የሆነ የሀብታም ልጅ ስትታገት እሷን ምናምን በቃ እንዲጠብቅ ተሰጥቶት ምናምን አይነት ስታፍ የተሰራ ፊልሞች ነበሩ። ምርጥ አክሽን ፊልሞች ነበሩ። አሁን ላይ ለምን ይመስላል ብዙ የሌለው? ሞር ከድሮ የተሻለ የመቅረጽ አቅም አለን፣ የተሻለ ኳሊቲ አለን፣ የተሻለ ፕሮዳክሽን አለ፣ የተሻለ ብዙ አላረ ክሬቲቭ የሆነ የመስራት እንትን እንችላለን። ግን ብዙ አክሽን ፊልሞች የሉም። ከምን አንፃር ነው ለታምናለህ? ለብቻው አንድ ሙሉ ፖድካስት ነው እንትን የሚፈልገው ማለት ነው። እንዴት አድርጌ ባጭሩ እንደማስቀምጠው አላውቅም። ግን አሁን የአክሽን ፊልምን እኔ ፐርሰናሊ የጀመርኩት እዚያ ያለው ቻና ነው የጀመርኩት። የአክሽን ፊልም መሰረት ስታንት ነው እና ደግሞ ኢንዱስትሪ ነው። ስታንት እና ኢንዱስትሪ የሚባለው ነገር ሳይኖር ትንሽ አክሽን ፊልሞችን መስራት አስቸጋሪ ነው። ባጭሩ ምን ማለት ነው? በጣም ብዙ ኢኩዊፕመንቶች ያስፈልጉታል። በጣም ኢንዱስትሪ ከፍ ማድረግ አለበት። ለምሳሌ ዲያሎግ ከሆነ እናንተ ይሄን ዲያሎግ አሁን ያለውን ዲያሎግ ለመቅረጽ በጣም ትንሽ ኢኩዊፕመንት ነው የሚያስፈልገን፣ ትንሽ ጊዜ ነው፣ ትንሽ ትሬኒንግ ነው የሚያስፈልገን ማለት ነው። አክሽን ግን በተቃራኒ በጣም ረጅም ጊዜ በጣም
ዴዲኬሽን ይጠይቃል። ሶ ያንን ዴዲኬሽን ያላቸው ፕሮዳክሽኖች ባለመኖራቸው ይመስለኛል እንደዚህ ሆነ። ግን ደግሞ ይሄ በጣም ዲፕ የሆነ ጥያቄ ነው። ሞር የኢትዮጵያን ሙቪ ኢንዱስትሪ ማጥናት ያስፈልጋል። የቱ ጋር ነው አክሽን ፊልም የተመታው፣ የቱ ጋር ነው ሙቪ ኢንዱስትሪ ራሱ የተመታው እንደውም እንትን ይላል። ግን እንደነሱ ከሆነ አትሊስት አንድ ፊልም ለመስራት እኔ በማውቀው ማለት ነው ኦልሬዲ ከተለማመድክ በኋላ ከቤዚክ ትሬኒንግ በኋላ ኦልሞስት 2 ወር 3 ወር ትሬን ማድረግ አለብህ ፎር ኦንሊ ዘ ሙቪ ማለት ነው። እዚህ ግን ከመጣ በኋላ ያየሁት ነገር እዛ ከሄድክ በኋላ ነው የሆነ ነገር ፍጠርላቸው የምትባለው። ያ ነገር ደግሞ አሪፍ ነገር አይመጣውም። ግን ደግሞ አክሽን በጣም ዘርፉ ብዙ እኮ ነው። ስልክ when you are saying action like ስለ ሚሊተሪ አክሽን ነው የምታወራው፣ ስለ የቦክስ ኮምፓክት አክሽኖች አሉ የክሎዝድ የሆኑ አክሽኖችን ነው የምታወራው ወይስ እንደ ሻውሊን አይነት ነገሮችን ነው የምታወራው? በጣም ውስብስብ ነው በውስጡ ማለት ነው። እንደዛ ሲሆን ደግሞ ኢን ተርምስ ኦፍ ስፔሻል ኢፌክት የምትጠቀማቸው ስፔሻል ኢፌክቶች እና አክሽን ራሱ ላይክ ብሌንድ ማድረግ አለበት። ስለዚህ ያ ደግሞ ላይክ አክሽን ልስራው ብለህ ስለተነሳ ብቻ የምትሰራው ነገር አለ። ኢንዱስትሪ ያስፈልጋል፣ ኤዲተር ይፈልጋል፣ ለየት ያለ ኤዲተር ይፈልጋል፣ ለየት ያለ ኬሮግራፈር ይፈልጋል። ስለዚህ በጣም አሪፍ ስቶሪ ይፈልጋል ማለት ሰው አሁን ለምሳሌ እኔ እናንተ ስንደባደብ ዝም ብለን ተነስተን አንደባደብ። የሆነ አይነት ሪዝን መኖር አለበት። ጡዘቱ በጣም ከፍ ማለት አለበት። አንደኛ፣ ሁለተኛ ደግሞ ለምን መታካለው? አሁን ለምሳሌ ተገልብጬ መታካለው። ሰው ተገልብጦ ስትመጣ በቃ መገልበጥ ብቻ ደስ ስላለው አየው። ሪዝን ያስፈልጋል። እንደመገልበጥክ እዛ ጋር ማይመች የሆነ ነገር ያስፈልጋል። ሶ እነሱ ተደራርበው በጣም ኮምፕሌክስ ሲሆንባቸው አክሽን የተውት ይመስለኛል። እና እንደዛ ነው። ያ ማለት ግን አሁን ለምሳሌ እኔ ዛሬ መጥቼ ብቻዬን አሪፍ አክሽን ፊልም ሰራለሁ ማለት አይደለም። ምክንያቱም ያነዛ ሙሉ ነገሮችን የሚያሟላው ኢንዱስትሪ ነው እና ያ ኢንዱስትሪ ሲሻሻል ነው ብዙ ፊልሞች አሁን የተሰሩ ፊልሞችን ብናያቸው እነሱ አሁን ድርሰታቸው ካራክተሩ ምናምን ነገር አሪፍ ይሆንና ግን ደግሞ ካሜራ ፊት ላይ ሲቀርብ ይወርዳል። ለምንድን ነው? ከምን አንፃር? አሁን ለምሳሌ ከውጭ ሀገር ፊልም አንፃር ከሆነ የምትመለከችው ከውጭ አንፃር ማወዳደር አንችልም፣ በዚህ አሁን ባለንበት አንፃር ማለት ነው። ግን አሁን ብዙዎቹ ስቶሪያቸው በጣም አሪፍ ይሆንና ግን ደግሞ ሲሰሩ ይወርዳሉ። ያ ነገር ከበጀት አንፃር ነው ወይስ ከችሎታችን አንፃር ነው? አሁንም እንዳልሽው ነው። የሙሉ ፖድካስት የሚፈልግ ጥያቄ ነው። አሁን ለምሳሌ ኢቨን በካሜራ ደረጃ እነሱ የሚቀርጹበት ካሜራና እኛ የምንቀርጽበት ካሜራ እጅግ በጣም የተለያየ ነው። እነሱ ያላቸው ባለሙያና እኛ ያለን ባለሙያ በጣም የተለያየ ነው። ከዛ በዘለለ ደግሞ እነሱ ያላቸው ዝግጅት ኢንተርምስ ኦፍ አክሽን ቅድም እንዳልሽው ማለት ነው በጣም የረዘመ ነው። ስቶሪ ዲቨሎፕ ሲደረግ በምርቃና የሚጻፍ ስቶሪ ሳይሆን ሎጂካል የሆኑ ፓተርኖችን ተከትሎ የሚጻፍ ስቶሪ ነው። ሶ እያንዳንዱ ዘርፍ ላይ ነው የምታወሪው። ላይት ስለ ላይት ስታወሪ እነሱ የሚጠቀሙትና ውጭ ላይ ያለው ላይት እና እዚህ ያለው ላይት ተመሳሳይ አይደለም እኮ አሁን። ስለዚህ እኛ አሁን ከስቶሪያችን ወይ ደግሞ ከችሎታችን አንፃር ሳይሆን ከበጀታችን አንፃር ነው ማለት ነው። በጀት አንዱ ኬዝ ነው። ባሻ ኮምፒውተርስ ያን ነገር ኮምፓይል የሚያደርግ ኮምፒውተር ያስፈልግሻል፣ ኤዲተር ያስፈልግሻል፣ ችሎታ ስፔሻል ኢፌክት ያስፈልግሻል። እና አክቹአሊ ጌቱን ፊልም አሁን ስፔሲፊካሊ ስለ አክሽን ፊልም የምናወራ ከሆነ ያው እዛ ላይ እንትን ስለሆነን ማለት ነው። ስለ አክሽን ፊልም የምናወራ ከሆነ ያ አክሽን ፊልም በጣም ከጀርባው በጣም ብዙ ነገሮች አሉ። እዛ ሀገር ስትሄጂ የምታገኘው ነገር ማለት ነው። ያን ስራ እዚህና አሁን ለምሳሌ ኢትዮጵያና ዩኤስ ብቻ በመሰራቱ ልዩነት አለ። ኢትዮጵያውያን ባለሙያዎች ባለመስራታቸው ብቻ ያንን ነገር ማለት ነው። ምክንያቱም ከፍተኛ የሆነ ልምድ አለ፣ ማርኬትም ደግሞ አለ። የሆነ ሰው እንዳልሽው የገንዘብም ችግር አለ። ያን ሁላ ባለሙያ እዚህ አታመጪው። እነሱ እኮ እዚህ መጥተው ሲሰሩ እኮ አሪፍ ነገር ይሰራሉ አይደል? በደንብ ይሸጥላቸው አይተናል። ቦክስ ኦፊስ ውስጥ የገቡ ፊልሞች ሊኖሩ ይችላሉ አላውቅም። ግን እነዚህ ነገሮች በጣም ማስተዋል አለብሽ። እያንዳንዱ ባለሙያ ቢጠየቅ አሁን ለምሳሌ ካሜራማኑ ቢጠየቅ እኔ እኮ የምቀርጸው ካሜራ በዚህ ነው በዛ ነው ይላል። ኬሮግራፈሩ ቢጠየቅ እኔ እኮ ለኬሮግራፊ የሰጠኝ ሰዓት 3 ሰዓት ነው ይላል። እዛ 5 ወር ነው የተሰጠኝ ይላል። ዳይሬክተሩን ስትጠይቀው ደግሞ ምንም እኮ ያለኝ ክሩ እኮ በጣም የተመታ ነው፣ በጣም አስቀያሚ ክሩ ነው ያለው። ከዛ ክሩ አንፃር አስበዋል ምናምን ይሻል። ሲኒማቶግራፈሩን ስትይ እንደዚህ የሁሉም ዲፓርትመንት ነው በአንድ ላይ የሚያድገው። ስለዚህ እኛ አሁን የራሳችን ድርሻ ስለሌለን ነው ማለት ነው። ሁላችንም ካሜራማን ከሆነ ሲኒማቶግራፊ ከሆነ ያሰው የሚችለው እኔ ግዴታ ያን ሲኒማቶግራፊ ካልሰራውኝ የምልበት ምናምን ነገሮች ነው። በሁሉም ነገር ነው ከፍ ማለት ያለበት ነው አንድ ላይ።
ተረዳሽ? አሁን ለምሳሌ በጣም ሲኒማቶግራፊ ፒስ ቢሆንና ከሀገራችን አንፃር በምንድን ነው በጣም ከፍ ማለት አለበት ብለን የምታስበው? በድርሰቱ ነው፣ በዳይሬክቲንጉ ነው፣ በሲኒማቶግራፊው ነው፣ በኤዲተሩ ነው? እንዴት እንደሆነ አላውቅም፣ ግን በጣም ኢምፖርታንት ጥያቄ ነው የጠየቅሽ። ኢትዮጵያውያን ምን አይነት ፊልም ይሰራሉ? ለምሳሌ አሁን ቱርኮች በጣም አሪፍ የሚሰሩት ፊልም ነው፣ ድራማ አይነት ነገሮች ነው አይደል? ወደ ዩኤስ ስትሄድ ደግሞ ፋንታሲ ፊልሞች በጣም ይሰራሉ። ቻይና ላይ ስትሄድ ደግሞ አክሽን ፊልሞች ይሰራሉ። ሶ የራሳችንን ከለር ራሱ ማውጣት ሌላ ጥያቄ። ኢትዮጵያ የምትታወቅበት አይነት የፊልም አይነት ወይም ደግሞ ዓለም ሊያይላት የሚችለው የፊልም አይነት ምን አይነት ነው? እስካሁን ድረስ ያልተመለሰ ጥያቄ ነው። እሱም ነው ማለት የሆነ የሚያምርብን ምንድን ብንሰራ ነው የሚለውን ጥያቄ ማወቅ አለብን። ህንዶች የራሳቸው እንትን አላቸው፣ ከለር አላቸው። ሶ ለዛ ደግሞ አሰ ኢንዱስትሪ ሁላችንም የምንወስነው ነገር ሳይሆን የሆነ ስንሰራው አይተነው ለዓለም ስናቀርበው የሚያዋጣንን ነገር ነው መውሰድ ያለብን ማለት ነው። ሶ እንደዛ ነው፣ ግን አይታወቅም። አሁን ኢትዮጵያ ለምሳሌ ምንድነው የሚያዋጣን ስፖርት ላይ? ሩጫ። የትኛው ስፖርት? ሩጫ። ሁሉም ስፖርት ላይ ኢትዮጵያውያን ሰክሰስፉል የሆኑበት ምንድነው? ኦኬ ሩጫ። ሶ የሆነ ተስፋ አለው። አሁን ሩጫ ስትሄድ ኤክስፔክት ታደርጋለህ፣ በቃ እነዚህማ ያሸንፋሉ ትላለህ። ኳስ ላይ ታውቀዋለህ። በቃ ሌላውን ተውና ባስኬትቦል ላይ ቴኒስ ላይ እሱን እኮ ነው የሀብታም ጨዋታ ነው እኮ ባስኬት እሱን ነው የምልህ። አየህ አይደለ? ልክ ፊልምም እንደዛ ነው። እንደ ባስኬት ላይ አሁን የአሁኑ ወጣቶች ራሱ ማለት እኛ ወጣቶች ብቻ አይደሉም፣ በነገራችን ትላልቅ ሰዎች ራሱ የሚያዩት የውጭ ፊልም ነው የሀገራችን ፊልም ሳይሆን። ይህ ከምን አንጻር የመጣ ይመስለካል? አንተ ብቻ ነው እየጠየቅኩ ያለሁት፣ ግን እስኪ አንተ መልስ። እኔ ምን አውቃለሁ ስለ ፊልም እኮ መልስ ብያለሁ። አይደለም ለማን ቢሆን ሞር ተመራጭ ነው ይጥያቄ። አሁንም ንዙር። እሺ ጥያቄው ድጋሚ አንተ ጋር ነው። ቆይ በኋላ እናፋጣለን። አንተ ነው ወደ ሊንጋ ስለ ምንድን ነው ያልሽኝ? አሁን ብዙ ትላልቅ ሰዎችም ወጣቶችም ህፃናቶች ራሱ የሚያዩት ከሀገራችን ፊልሞች ይልቅ የውጭውን ፊልም ነው ብዙ ሰው የሚያዩና ያ ነገር በምን የተነሳ ነው ብለህ ታስባለህ? ሲቀጥል ደግሞ ሰዎች በፊት አሁን የሚወደደው ኢቢኤስ ሲኒማ ጠብቀን ወደ ነው በቃ የሆነ ፊልም ሲመጣልን ምናምን ነገር ብለን የምንጠብቀው አይነት ነገር ነው። እየተቸው አይደለም በነገራችን ላይ ኢቢኤስ ግን አሁን ደግሞ ስናይ ልክ ኢቢኤስ ሲኒማ ልክ ስንከፍተው እየተደጋገመ ነው። በቃ ስንት ያየ ነው ለመሸምደድ ያህል እስኪሰማን ድረስ ነውና ያ ነገር ነው የውጭውን ፊልም እንዲያዩ ያደረጋቸው ብለህ ታስባለህ? በጣም በሚደንቅ ሁኔታ ኢትዮጵያ ውስጥ በጣም ፊልም ይታያል። የኢትዮጵያ ፊልም ራሱ ማለት ነው የምታየው ምንድነው? ልክ ቤት ስትገባ ብዙ ጊዜ እናቶቻችን አባቶቻችን እንደዚህ አይነት ነገር ያሉ፣ ግን እኛ ሳቲስፋይድ ማድረግ ያቃተን የኛ ጀነሬሽን የኛ ትውልድ። አሁን እነሱ አይገባቸውም፣ እንትኑም ደስ አይላቸውም። ይሄ ምንድነው ልክሽክሹ ድብድቡ ጭንቀት ነው የሚሆንባቸው። ሶ እነሱን ታርጌት እየተደረገ ነው እየተሰራ ያለው። አሁን ፊልም እየተሰራ ከሆነ አንደኛ፣ ሁለተኛ ታርጌት እየተደረገ ያለው እኛ ሳንሆን ታርጌት እየተደረገ ያለው ብዙ ጊዜ አረብ ሀገር ያሉ እህቶቻችን ዩቲዩብ ላይ ከሆነ እንትን ነው ማለት አዋጭነቱ ዩቲዩብ ላይ ከሆነ ብዙ ጊዜ ዩቲዩብ ላይ የሆነ እንዲህ ተጨቆነ፣ እንዲህ ተደረገች፣ እንዲሆነ፣ እንዲህ ተመታ ምናምን ነገር የሚለው ነገር በጣም ሰው ያያል፣ አዝኖን ኮሜንት ይሰጣል። ግን ያ ነገር ምንድነው? አንተ አሁን ብዙ ሰው ከሀገራችን ፊልም ላይ ወይኔ የእንደዚህ አይነትን ፊልም አይተካል፣ እንዲህ አይነት አክሽን ሙቪ አይተሃል ነው የሚለው ብዙ ሰው ማለት ነው። ስለዚህ ያ ነገር አንተ ከምን የመጣ ነው ብለህ ወደ እሱ እየመጣሁት ነው። ትንሽ እንትን አረዘምኩት መሰለኝ። እሺ የሀገራችን ፊልም እየተሰራ ያለው ለኛ ጀነሬሽን ለኛ ትውልድ እንግሊዘኛ ከቻልሽ የኢትዮጵያን ፊልም ለማየት አሁን እየከበደ እየመጣ እውነቱን ለመናገር በቃ ያ የሆነበት ምክንያት ምንድነው? እንደነገርኩሽ ነው። የኛ ትውልድን ከፍለሽ የምታይበትን አይነት ዴዲኬትድ ሆኖ የሚሰራ ኃይል የለም። ሁለተኛ ደግሞ እንዳልኩሽ ነው ስቶሪ ምን የሚባሉ በጣም ብዙ ነገሮች አሉ በውስጡ ማለት ነው ስትገቢ። የዚህ ፕሮግራም የክብር ስፖንሰራችን ግሎሪ ኢቨንት ሲሆን የሰርግ፣ መልስ፣ ቅልቅል፣ ሽምግልና፣ ክርስትና፣ የልደት ፕሮግራሞችን የመቅረጽ አገልግሎት ይሰጣል። ግሎሪ ኢቨንት በሙያው የተመሰከረላቸው የካሜራ ባለሙያዎችን ዘመኑን ከዋጁ
የዘመናዊ መሳሪያዎች ጋር አቀናጅቶ የማይደገሙ ቀናቶችን ለትውልድ የሚተላለፍ ትዝታዎችን ጥራቱን በጠበቀ መንገድ ያሰሩ ይለናል። አድራሻችን ፒያሳ ጊዮርጊስ ወደ ሰባራ ባቡር በሚወስደው እድገት በህብረት ህንፃ 4ኛ ፎቅ ቢሮ ቁጥር 406 ስልክ ቁጥራችን 0930906043 ወይም 0939890107 ወይም ደግሞ 0938051880 በመደወል ልታገኙ ትችላላችሁ። ግሎሪ ኢቨንት። አሁን ብዙዎቹ ከፊልም አንጻር ቲክቶክ ብናይ እንመርጣለን ብዙዎቻችን አይደለ? ማለት ቲክቶክ በጣም የሚገርም ነገር ነው። በቃ ላይክ ስልሽ እያንዳንዱ ቤት የሚሰራ በጣም 15 ሰከንድ የሆነ በቃ አሪፍ የሚሰራ ከሆነ ራሱ ሪኮማንድ ያደርግልሃል። እያንዳንዱ ቤት ያለ እያንዳንዱ በቃ ብዙ ኦፖርቹኒቲ የሌለው ሰው ስልክ ያለው ክሬቲቭ የሆነ ሰው መስራት የሚችለው ነገር እና እንደውም ከብዙ ሰዎች በጣም እንችላለን ከሚሉ ሰዎች አንፃር ቤት ውስጥ የተደበቁ ሰዎችን ያወጣ ኮንሰፕት ነው። ተደራሽነት ስላለው ኢቨን ኢፍ አሁን እኮ ፊልምም በደንብ የማይታይበት አንደኛ ቲያትር ቤት እንደ ድሮ አይደለም። ማንንም አይገባም። አሁን ላይ ከፍሎ ምናምን ቲያትር ራሱ ሰልፍ ነበር እኮ። አሁን ግን አለ የለም ሳይሆን አለ፣ ግን እንደ ድሮ በፊቱ አይደለም። ቲያትር ላይ ብዙ ፎከስ አይደረግም። አሁን ሰው ስልክ እጁ ላይ ያለ እንደ ስክሮል እያደረገ ስለሚያይ ከዛ ደግሞ የቲክቶክ አልጎሪዝም ወዳሱ ደግሞ አለ አይደል አንተ የምትፈልገውን አንተ ኢንትረስትድ የምትሆንበት ነገር ላይ አይደል የምትቆየው እስከ ጥግ የምታየው የምትፈልገው ነገር ስለሆነ እሱም ሪከመንድ የሚያደርግ ላይ አንተ የምትፈልገው ነገር ላይ ነው የሚሆነው ምናምን ሰው በቃ በደንብ ፎከስድ ሆኖ ቲክቶክ ታለንት በጣም ሰዎች በጣም ታለንትድ ናቸው። በየቤቱ እየገባ ያንን ታለንት የሚያወጣ ነገር ስለሌለ ነበር። አሁን መጣ ጀስት በጣም ባስቀያሚ ስልክ ባስቀያሚ ኳሊቲ ምናምን ነገር ይሰራሉ። ግን ስቲል ኢንተረስቲንግ ነገር ከሆነ የሰሩት ስቲል ቫይራል ይወጣል ምናምን ሶ በጣም ምርጥ ነገር እና ደግሞ ሶሻል ሚዲያንም ታርጌት ያላደረገ ማርኬቲንግ አሁን ላይ ትንሽ አስቸጋሪ ነው። አዎ ግን ገና ነው ደግሞ እኔ ደግሞ ገና ጌሞች ደግሞ ይመጣሉ ኢትዮጵያ ውስጥ ገና ያልመጡ ሰው በጣም ትልልቅ ጌሞች ይመጣሉ። እዚህ እንደው ከእንትን ከፊልም ቀረጻ ነበርና ከዛ ቀረጻ ወጥተን ኤርፖርት ላይ ገብቼ ቪአር ነገር ነው እንዲያርገውልኝ ስገባ በቃ ላይ ሌላ ዓለም ውስጥ ነው የሚከቱ ወንበሩ ምኑ ሽጉጡን ስተኩስ ምናምን ያለው ነገር በጣም ነው። እና እሱ የመጣ ቀን ደግሞ አስበው አላ ገና ፕሮቶታይፕ ላይ ነበረ ጌም ነበረ ያሳዩኝ ነበርውና አሉ እዚህም እንደዛ አይነት ግን አይደለም። ሞር ሴንሰር ምናምን ነገር አለው። አዎ ሴንሰር ምናምን ነገር አለው። ከዛ የሆነ ፕሌን ነገር ላይ ነው ተነስተን ምናምን ነገር ነው ደስ ይላል። በቃ ጌም ውስጥ ያለ ነው የሚመስለው። አንተ ይነዝራል ወይ የሆነ ይበርድካል እዚህ ጋር ምናምን ንፋስ አለው ምናምን። እነሱ ደግሞ ሲመጡ አስበው ቲያትርና ፊልም እንዴት ኮምፒት ላይ ያደርጉ እንደሚችሉ። ስለዚህ ያ ነገር ሳይመጣ ፊልማችንን ከፍ እናድርገው ነው ያላችሁ ያላችሁት። ፊልም እኔ ቲክቶክ ራሱ እኮ አሁን በጣም እየከበደ ነው እያለን ያለነው ለዛ ነው። አሁን ፊልም ሲሪየስ ነገር አይደለ? አይተህ ከሆነ ቲክቶክ ላይ አሁን ሲሪየስ ነገር ሰው ማየት ይፈልጋል አይወልም። ብዙም እኮ ማለት ሲሪየስ ነገር ሲሪየስ ኮንተንት ይዛችሁ ስትመጡ እኮ ብዙም አይታይም። አይ ሚን በቃ ሰው አለ አይደል የሆነ በቃ ወይ የሚስቅበት ወይ የሆነ የተላገጠ ነገር ወይ የሚያዝንበት ወይ የሆነ ዊርድ ነገር ነው ሞር የሚያየው። ኦር ደግሞ እኮ ዊርድ ነገር እየሰራ ፎሎ የምትደረገው ነገርስ እግዚአብሔር ቼክ ያደርገዋል ሰው። አይ ሚን ፎሎ ያደርጋል ምናምን አይነት ስታፍ ምናምን የማይሆን አይነት ስራ የሚሰሩ ሰዎች ፎሎ ይደረጋሉ። እንደ ቪዲዮአቸውም የመታየት እድሉ ሰፊ ነው። ሰው ብዙ ጥሩ ኮንተንት ላይ እንትን አይልም። የመስራት ሀሳብ የለው። አንድ ቲክቶክ እያየሁኝ ሴትዮዋ ማለት ነው ማርያምን ይመቻት ግን ደስ ይላል። ምን አደረገች? ማን ደንግጣ እንደደነገጥካቸው ታደርጋለች አይደለም? ማርያም ደነግጣ እንደምደነግጣ ግን አይ ቲክቶክ በጣም ኢንትረስቲንግ የሆነ እንትን ነው ፕላትፎርም ነው። ዩቲዩብም ፒስ ነው ግን ይጠይቃል በቃ ላይክ የሆነ ገንዘብ ስላለህ ምናምን ነገር ሳይሆን ኢንትረስቲንግ ስለሆነ ደስ የሚለው እሱ ነው። አንድ ኢትዮጵያዊ የሆነ ኮንተንት ሰርቶ አሜሪካ ላይ ሄዶ ኮምፒት ማድረግ ይችላል። በዩቲዩብም በቲክቶክም ማለት ነው። አልጎሪዝሙም የሆነ እንትን አሁን ለምሳሌ በቃ ብቻ በደንብ መስራት የሚቻልበት ዘርፍ ነውና ኢቭን የሆነ ፊልም ላይ ያሉ ሰዎች በጣም ይንቁታል። ለምን እንደሆነ አላውቅም። ቲክቶክ ምናምን ነገር ይላሉ ግን ስቲል መናቅ የሌለበት ዘርፍ ነው። ቲክቶክ፣ ጌም፣ ዩቲዩብ እንደዚህ ሶሻል ሚዲያ ፕላትፎርሞች በተለይ ዩቲዩብ ቲክቶክ አይደለም የሚናቀው ዩቲዩብ ነው የሚናቀው በደንብ
ዩቲዩብ ላይ የሚሰሩ ፊልሞች ናቸው። ፊልሞች በቃ ዩቲዩብ ላይ ያሉ ነገሮች ስትል የሆነ አዛ ነገር ይመስላቸዋል ሰው። ግን አይተህ ከሆነ ባለፈው ለታ ሚስተር ቢስት የሰራው ኮንተንት ላይ አይ ቲንክ ካልተሳሳትኩኝ በሾው ሂስትሪ ትልቁን በጣም ብዙን ካሜራ በጣም ብዙ ኢኩዊፕመንቶች በቃ በጣም እጅግ በጣም በተጋነነ መልኩ እንግዲህ ቢስት ጌምስ የሚለው ማለት በጣም በተጋነነ መንገድ በጣም ብዙ ሪከርዶችን የሰበረው ዩቲዩበር ነው። ከኦልሞስት ከዓለም ዋንጫ ምናምን ነገር በሚበልጥ መልኩ የዓለም ዋንጫ ጌሞች ምናምን በጣም ስትሪሚንጋቸው ምናምን በጣም ብዙ ተመልካቹ ነው ወይስ ላይክ የተሰራው ስራ ላይ የነበሩት ኢኩዊፕመንቶች የነበሩት ካሜራ ብዛት የነበሩ ባለሙያዎች ብዛት የወጣበት ወጪ ምናምን በጣም ትልቅ እስከ ኦልሞስት $10 ሚሊዮን ምናምን ነገር ነው የጨረሰው። አስበው ለትንሽ ቁጥር ዩቲዩበር ነው ሰው አሁን አንተ ኮንሲደር ማድረግ አለብህ ስታስብ የሆነ ነገር ስታስብ እነዚህ ንቀህ የምትዋቸው ነገሮች ሳይሆን ኮንሲደር ማድረግ ያለብህ ነገሮች አትሊስት እንደ አድቨርታይዝመንት ነው። ቲክቶክ ላይ በነገራችን ላይ ለምሳሌ ብዙ አይነት ነገሮችን ትምህርታዊ ነገሮች ለምሳሌ በጣም ትምህርት ብዙ ሰዎች ማለት ነው አርት ውስጥም ሊገቡ ያሉ ሰዎች ሞዴል ምናምን ነገር የሚማሩ ሰዎችን ብዙዎቹ የሚታለሉት በቃ ወደ ፊልዱ ለመግባት የሆነ የሚከብዳቸው ነገር አለ የሚከብደን ነገር አለ እና ግን ምንድነው ቲክቶክ ላይ ይሰራሉ አንተም ትሰራለህ ሮባ እና ግን ያ ነገር አንተ እንደምትፈልገው አይነት እይታ ያገኝልሃል አለክ እንደዛ yes of course በደንብ አለ ምንድነው ሞር እኔም ፎከስ ዶኝ የምሰራው አይነት ፕሮፌሽናል ላይ ነው ማለትም ሞዴሊንግ ላይ አይደለ የምሰራው ሞዴሊንግ ላይ ሲሰራ ከሞዴሊንግ ጋር የሚያያዙ ኮንተንቶችን ነው በብዛት የምሰራው ምንድነው የሆነን ኮንተንት ስንሰራ ያን ኮንተንት የሚመለከተው የሆነ ታርጌት ኦዲየንስ ይኖርሻል መቼስ አይደለ የሆነ ነገር ስንሰራ አሁን ለምሳሌ እኔ ስለ ሞዴሊንግ ስሰራ ስለ ሞዴሊንግ የሚመለከታቸው ሞዴሎች ናቸው በደንብም ቼክ የሚያደርጉት ወር መከታተልም የሚችሉት ሊደርሳቸውም የሚችሉ ኢቭን ኢፍ ከምንጠቀማቸው ሃሽታጎች ከምንጠቀማቸው ሜንሽኖች የተነሳ ቲክቶክ ራሱ አልጎሪዝሙ ያደርሰዋል አይደል እኔ አሁን አንድ ፖስት ሳድርግ ሃሽታግ ሞዴል ሃሽታግ ሞዴሊንግ ላይፍ ኦር ሞዴል ፖዝ ምናምን ያደረኩኝ ሃሽታጎቹን እየተጠቀምኩ ስለሆነ ፖስት ማድረገው ከሞዴሊንግ ኢንዱስትሪ ጋር የተገናኙ ሰዎችን ወይም ደግሞ ኢንዱስትሪ ላይ ያሉት ሰዎች ጋር ይደርሳል ሶ አንደኛ ተደራሽነቱ የምትፈልጊውን ታርጌት ኦዲየንስ ከመታልሽ ደረሰልሽ ነው ትልቁ ቪው ማግኘቱ ምናምን አይደለም እኔ አሁን በደንብ ፎከስ ዶኝ ራሱ ማየው ማለት በቃ እዚህ ኢንዱስትሪ ላይ ያለው ሰው ማውራውን ነገር ይረዳል የማደርገውን ነገር ይረዳል ሰው እነሱም ጋር ይደርሳል ትልቁ ነገር እሱ ግን አሁን አንተ ብዙ ስድቦች አልተሰደብክም ምንም ነገር በተሰሪ መሰደብሽ አይቀርም እሱ አይቀርም ግን ምንድነው አንተ አሁን ከተሰደብ ኮሜንት ግን ከተኮመተል ኮሜንት ውስጥ ምንድነው ኔጌቲቭ ኦኬ አይ እኔ ያህል እኔ ኔጌቲቭ ኮሜንት እንኳን ብዙ የለኝም ግን በቃ ብዙ ቅርብ ጊዜ ከማስታውሳቸው ነገሮች ውስጥ አንዱ ጫማዬ ነው ይሄን ጫማዬ ምን ብለውሃል ይሄን ጫማህንማ ሰርቀሃለሁ ተብያለሁ እንትን በጣም ቪዲዮ ሰርቼበታለሁ ብዙ ቪዲዮ ማለት ነው ብዙ ቪዲዮ በዚህ ጫማ ሰርቻለሁ ማለት በቃ ብዙ ከምንም አውትፊት ጋር ስለሚሄድ ይሄኛውን ጫማ እናም ደግሞ ስለምወደው ደጋግመህ ስታረገው ደጋግሜ ሳደርገው ምናምን ሰው ይሄን ጫማማ ሰርቀሃለሁ ያለዚህ ጫማ የለህም ወይ ምናምን ከዛ ግን ኢንሴኪዩር አትሆንም ከዛ በኋላ ጫማውን አድርገው ስትይ ኢቨን ላይ አሳየዋለሁ ባይዘይ ዊርድ ነገር ስላልሆነ ደግመህ ስትሰራው አለ አይደል ሰው ደግሞ ኮሜንት በጣም ነው የሚያየው ከቪዲዮ በፊት ነው የሚያየው ቪዲዮ ከወጣ ኮሜንት ቼክ ይደረጋል ከዛ ያቺ ኮሜንት ላይ ስንት ላይክ በጣም ብዙ ላይኮች ታገኛለህ ምናምን ደግመህ ስታደርገው ደግሞ ድጋሚ ይመጣል ያ ሰው ድጋሚ እንደ ግስላው ነገር ማለት ነው ግስላው የሚባለው ነው ግሴ ጀለስ ዲስልና ትበራለች ምናምን ነገር እና እሱ የሆነ ጊዜ የሸሚዙ በጣም ብዙ ኮሜንት ተሰጠውና ከዛ ሸሚዙን ጭራሽ ማውለቅ የሆነ ሸሚዝ ነገር አለችው እኮ ሁሌ እሱ ነው የሚለብሰው እሱ ነው የሚለብሰው ለብራንድ ይሆናል ኦፍ ኮርስ ብራንድህ ነው የሚሆነው ከዛ ስለዚህ አንተ ብራንድ ነው አሁን ይጫማ ነው ወይ እኔ እንደዛ እንኳን እንዲሆን አልፈልግም እንደዛ እንኳን እንዲሆን አልፈልግም ግን እኔ ሴኩር አልሆንበትም ለማለት ፈልጌ ምን ይሰማሻል ሁሉንም ኮሜንቶች የምሰሚ ከሆነ እኮ ከባድ ነው ባይዘ እሱ ከባድ ነው ግን አንተ ማለት አሁን እኔ የሆነ የማምንበት ነገር አለ ያኔ ስልክ ቁጥር የሌለው ሰው እኔን አያቀኝም ተረዳኸኝ አይደለ ሰው ስለኔ ምንም ነገር ቢያወራ
ኬር አልሰጠውም ነው። ግዴታ ያንተ ስልክ ቁጥር ግን በነገራችን ላይ ማወቅ የኔ ስልክ ቁጥር ያለው ሰው ስልሽ እኔን የሚያቀኝ ወር ደግሞ የሚቀርበኝ ሰው ነው የኔ ስልክ ቁጥር ያለው። ተረዳሽኝ አይደል? እኔን የሚቀርበኝ ሰው የሆነ ነገር ቢለኝ ኦኬ ሊሰማኝ ይችላል፣ ወር ደግሞ ላስተካክለው የሆነ ነገር ላደርግ ይችላል። ግን ደግሞ አንተዋወቅም ማለት ነው። ኦልሬዲ ብዙም አትተዋወቅም። ሰው የፈለገ ሰው ደግሞ ያ ነገር ማለት አይቀርም። የፈለገ ነገር ቢለኝ ደግሞ ያው ሰው ሁሉ የሚለውን ነገር መቀበል ትንሽ ከባድ ነው የሚሆነው። ከመንገድሽ ሁሉ ያስትሻል። አንተ ለሞዴል አልተሆንም ከተባልኩኝ ሰው ያንን ኮሜንትም ሰምቼ ተዋዋለሁ ማለት ነው። ተብለህ ታውቃለህ? ሰው ይላል ለምን ደግሞ አይልም እንዴ? በደንብ ይላል ማለት አሁን ለምሳሌ ካለው እኔ አሁን አላል የሆነ ያንግ ነኝ ምናምን አይነት ስታፍ እንደን የገባሁበት ኤጅ ሊሆን ይችላል። ፕላስ ደግሞ ያለኝ አቋም ሊሆን ይችላል። አሁን በጣም ብዙ ሰዎች ላይ ወይም ደግሞ ስለ ሞዴሊንግ ኢንዱስትሪ ሲታሰብ ጭንቅላታቸው ላይ የሚመጣው ነገር ምንድነው? የሆነ በጣም ረጅም የሆነ ቀጭን ከቅጥነትም የበለጠ ደግሞ የሆነ አሁን በወንዱ ደግሞ ስትመጪ የሆነ ገበድ ያለ ጥሩ አቋም ያለው ሰው ብቻ ሰማያዊ አይን ያለው ቢቻል አይቻልም። ችግሩ እሱ ነው። አፍንጫው ስልክክ ያለ የለም ማለት እንደዛ ነው ያደርጉ ሲል የዚህ ፕሮግራም የክብር ስፖንሰራችን ግሎሪ ኢቨንት ሲሆን የሰርግ፣ መልስ፣ ቅልቅል፣ ሽምግልና፣ ክርስትና፣ የልደት ፕሮግራሞችን የመቅረጽ አገልግሎት ይሰጣል። ግሎሪ ኢቨንት በሙያው የተመሰከረላቸው የካሜራ ባለሙያዎችን ዘመኑን ከዋጁ የዘመናዊ መሳሪያዎች ጋር አቀናጅቶ የማይደገሙ ቀናቶችን ለትውልድ የሚተላለፍ ትዝታዎችን ጥራቱን በጠበቀ መንገድ ያሰሩ ይለናል። አድራሻችን ፒያሳ ጊዮርጊስ ወደ ሰባራ ባቡር በሚወስደው እድገት በህብረት ህንፃ 4ኛ ፎቅ ቢሮ ቁጥር 406 ስልክ ቁጥራችን 0930906043 ወይም 0939890107 ወይም ደግሞ 0938051880 በመደወል ልታገኙ ትችላላችሁ። ግሎሪ ኢቨንት ብቻ የሆነ ሰዎች ጋር ያለ ኢንቴንሽን አለ። በቃ በጣም አለ አይደል? የሆነ በቃ ጥሩ የሆነ አቋም ያለው አይነት ስታይል አይ ቲንክ የሆነ ሞዴሊንግ ሲባል ነው በጣም የማልፈልገው ነገር የሆነ ኢስት ዩሮፒያን እንድትሆን ይፈልጋል። እንድትሆን ይፈልጋል አይነት ስታፍ ሳይሆን እንዴት መሰለ አሁን ሃይ ፋሽን ያለው ኦልሬዲ ወደዛ ነው ማለት ይሄ ፋሽን የሆነ ነገሮችን የምታየው እንደን ሞደርን የሆኑ ሽቶችን የምታገኘው ጥሩ የሆኑ ሽቶችን አሁን ላይ የምታደርጋቸው የሆነ ከሞዴሊንግ ጋር የተያያዘ ነገር አሁን ሞዴሊንግ ገና እያደገ ያለ አይነት ነገር አይደለ? ብዙ ጊዜ ምንድነው የሆነ ነገር ለማደግ ያደገውን አይደል የሚያየው አይደለ? ምንም ቢሆን የሆነ ነገሮችን ቼክ እያደረክ ነው። ምንም ነገር እዚህ ምድር ላይ የሚሰራው ነገር ቀድሞ ተሰርቷል። እሱን ታውቃቸዋለህ። even if day to day የምናደርጋቸው ፎቶ ፖዞች በራሳችን ክሬት እናድርገው ራሱ እንጂ ሌላ ሰዎች የሰሩት ናቸው። ኦር ደግሞ የተሰራውን ነገር አንተ እየመዘገብክ ስትመጣ ነው ፖዝ የምታደርገው የምትሰራው ምናምን አይነት ስታፍ ሶ ምንድነው አሁን ያለውን የሞዴሊንግ ሲቹዌሽን አለ አይደል ውጪ ላይ ነው በደንብ የሚሰራው። ስለ ሞዴሊንግ ያለው ፋሽኑም ምኑም እድገቱ ሞዴሊንግ ማለት ባይዘይ እዚህ ነው እንጂ ውጪ ላይ እንደ አንድ የስራ ዘርፍ የምትበላበት ነው። የምትበላበት ስል በስትክክል የምትበላበት ተረዳኸኛል? ውጪ ላይ ሜቢ ፓሪስ ሊሆን ይችላል፣ ኒውዮርክ ጥሩ የሚባሉ የፋሽን ሀገራቶች ላይ እንደ የግል ስራ የምትሰራበት በደንብ የምትበላበት ስራ ነው። ሶ እንደዛ ያደጉ ኢንዱስትሪ ደግሞ ካላቸው ካልቸር አንፃር ካላቸው የፋሽን እድገት አንፃር ምናምን ብዙ ነገሮች አለ አይደለ? የሆነ የነሱን ነገሮች ይዛል። እንደኛ ደግሞ እሱን ነገሮች እያየን ከኛ ጋርም ክላሽ በማያደርግ ወይ ለመስራት እንሞክራለን። አሁን ለምሳሌ እንዳልኩ አሁን ለምሳሌ የሆነ ነጮች ካደረጉት የሆነ ነገር ይባላል። እኔ በጣም የምወደው ነገር አሁን ንቅሳት ድሮ በጣም ሀገራችን ላይ ነበር፣ ስፔሻሊ ኖርዝ ላይ ነው። የሆነች ሴት በቃ አቤት ንቅሳቷ ይባል ነበር። እዚህ ጋር ሽርክ ካርጋ እስከዚህ ድረስ ምናምን ተነቀሳ ማለት ነው። ከዛ እሱ እንደ ገጠሪነት ታየ የሆነ ሰዓት ላይ ስፔሻሊ ወይን አዲስ አበባ ከተመሰረተች በኋላ አይ የሆነ ሴት እንትን ካለች እዚህ ጋር ሃይማኖታዊም ነገር ሊኖር ይችላል፣ ግን እንዲህ መሆን እንትን ሆነ ዊርድ ነገር ሆነ ማለት ነው። ሌላ አይነት ታቶችን ስለሚያዩ አይደለም ድሮማ ነው ማለት እንትን ሳይል በፊት እኮ ሳይመጣ በፊት ከዛ ትንሽ ቆየ። ነጮቹ ማምጣት ጀምሮ ጋንግስተር ምናምን ተብሎ እዚህ ጋር መነቀስ እዚህ ጋር ማድረግ ምናምን ነገር ተባለና አሁን ደግሞ የእርድና ምልክት ሆነ። ግዴታ አንድ ነገር ስፔሻሊ ኢን ተርምስ ኦፍ ውበት ስናወራ ከዛ መምጣት አለበት እንትን ለማባል ውብ ለመባል እዚህ ጋር ያለውን ንቅሳትን ያምራል ማለት አንችልም ወይ? ስፔሻሊ የራሳችን ከሆነ በደንብ እንችላለን። በደንብ ይችላል። ግን አሁን ምን አለ መሰለህ ይሄኛውን ኢንዱስትሪ ስትሰራው እንደ ኢትዮጵያ ብቻ አይደለም የምትሰራው።
ማለት አሴ ወርልድ ዋይድ የምትሰራ ከሆነ ወርልድ ዋይዱ ላይ ደግሞ ይሄ ትልቁ ማርኬት ያለበትን ሲቹዌሽን ነው እየተከተልክ የምትሄደው እንጂ እዛ ያለው ማርኬት ወደዚህ መጥቶ እዚህ ያለውን ነገር ቼክ ያደርገህ። ተረዳኸኝ አይደል? አሁን ለምሳሌ አንድ ሞዴል ስኮት ተደርጎ ውጭ ላይ ለመስራት ቢያስብ or ደግሞ አንድ ማኔጅመንት የሆነን ሞዴል ሊወስደው አሁን ትልቁ የሞዴሎችን ምንድነው ኢንተርናሽናሊ መንቀሳቀስ ወይም ደግሞ ኢንተርናሽናል ሞዴል መሆን ነው። ሶ ኢንተርናሽናል ሞዴል ስትሆን ደግሞ እንዴት ነው የምትሰራው? ውጪ ላይ እነሱ እንደሚፈልጉት ነው የምትሆነው እንጂ አንተ እዚህ ጋር እንደምትፈልገው ይሄ አለ አይደል የኛን ታቱ or ደግሞ የኛን ባህል ይዘ ምናምን አይደለም። ግን የራሳችን እንትን የሆነ ቀለም እንዳልኩት ማለት ነው። የራሳችን ቀለም ያስፈልጋል ስልክ በንቅሳት አስረዳው። ድሮ ያንን ያደረገ ሰው እንደ ወንጀል ራሱ አይታይበትም እኮ ባንክ ቤት ትቀጥራታለህ ሲል ማለት ነው። አሁን ግን የሆነ ሰው ፊቱ እንዲ ታቱ እንዲ ምናምን ነገር መጥቶ ቢሆን አትፈራለህ። የሰው የሆነ ነገር ነው የምትለው። ካልቸራሊ አክሰፕትድ አልነበረም። ሶ ካልቸራሊ አክሰፕትድ የሆነውን ነገር ቀይረን በራሳችን ከለር ማድረግ ስንችል በጣም ገፋ ነውና ከውበት አንፃር ስፔሻሊ አሁን እናንተ ውበት ላይ ተስረምትሉ ገፋ ነውና ከውጭ ግዴታ እንዲመጣ ማድረጋችን የራሳችን ካልቸራል ውበት እንዳይኖረው አላደረገውም። ከልብስ ማንሳራው ለምሳሌ ስናይ የገጠር ካራክተር ካላት ግዴታ ንቅሳት ይነቀሳል አይደለ? የሆነ በማርከርም በምን ብቻ ንቅሳት ይነቀሳል እና ያን ነገር እንደ ሞዴሊንግ እንደ ውበት ማምጣት አንችልም ወይ ነው? ለምን አናሳየውም? አሁን እንትናችን ላይ ስናይ ብዙ ጊዜ በቃ አውሮፓውያንን የመሰለ ልብስ ምናያቸው በሀበሻ ልብስ እንኳን አይደለም። የሆነ ሴቶችን ስናይ በሚኒ ስከርት የሆነ በቶፕ የሆነ ቦታ ላይ ተቀዶ ምናምን ነገር ነው ምናየው። ወንዶችን ደግሞ ስናይ የሆነ ብቻ የአውሮፓውያን ካልቸር ዲዛይን አለ ነዛራ ምናምን በቃ እንደዛ ነገር ነው እና ነው በቃ ሐሳቡ እንዳለ በእኛ ባህል እዚህ በሀገራችን ባህል መስራት አንችልም ወይ? እዚህ ነው የምንችለው እኮ እዚህ ነገሮች እዚህማ ይሰራሉ እኮ በደንብ ነው የሚሰሩት። ግን እስከዛ ድረስ አይተናቸዋል። እዚህ ይሰራሉ ስለ ሞዴሎች ሹት ያደርጋሉ እንደዛ የተለያዩ ፎቶሾቶችን የተለያዩ ስራዎች ምናምን ይሰራሉ። ግን ደግሞ ውጪ ላይ አወጣሽ። ተረዳኸኝ አይደል? አባባል እኮ ያ ምክንያት ምንድነው? የለማ ኢንዱስትሪያችን ገና ነው። እኛ ራሱ ገና ከላይ ነው እያየን ይሄው ያሉትን ነገሮች የምናደርገው። ፕላስ ደግሞ የኛ ሐሳብ ራሱ ምንድነው ኢንተርናሽናል ሞዴል መሆን ነው አይደለ? አንድ ሞዴል ሲሆን ትልቁ ህልሙ ራሱ ኢንተርናሽናሊ መንቀሳቀስ ወር ደግሞ መስራት ነው። ሶ ካልቸርህን ይዘህ ኢንተርናሽናሊ ኮምፒት ማድረግ ከባድ ነው። የለም እንደዛ ማለት ካልቸር ሁሉም ካልቸሩን ይዞ አይደለም። አሁን እኮ እንደ ዓለም ስትል ዓለም ላይ ያለ ሁሉ ሞዴል ነው እንደ ዓለም የሚሰራው which means አሁን ለምሳሌ ትልቅ የሚባሉ የፋሽን ሀገራቶች አሉ። አሁን ለምሳሌ እንደ ሚላን ኢታሊ ሚላን ኮሪያ ኒውዮርክ ፓሪስ ምናምን የሚባሉ ትላልቅ የፋሽን እንትኖች አሉ። አንድ ሰው እዛ ላይ ለመስራት ከዓለም አይደል የሚመጡት እዛ ላይ ያሉት ሁሉ የኒውዮርክ ሞዴሎች አይደሉም። ከሴኔጋል ይሄዳል ከናይጄሪያ ከኢትዮጵያ ከአፍሪካ ከሁሉም ዓለም ላይ የራሱን ነገር ይዞ ሳይሆን የአውሮፓውያንን ይዞ ይሄዳል ነገር አይደለም ይዞ የሚሄደው ኢንዱስትሪ የሚፈልገውን አሁን ላይ ኢንዱስትሪ የሚሰራበት በቃ ራሱን የቻለ ነገር አለው። even if ፎቶ ስትልኪ or ደግሞ ካስትደረጊ ቀደም በቶፕ በሚኒ ምናምን ስትይ ነበር። ሶ ፎቶ እንኳን ስትልኪ ያንተን ያለውን አቋምህን ማየት ስለሚፈልጉ በቃ ግዴታ በዛ ወይ ነው የሚላከው የሴቶች ምናምን አይነት ስታፍ። ተረዳኸኝ አይደል? ፎቶዎችን ቼክ የሚያደርጉት ማኔጅመንቶች በዛ ወይ ነው። ሶ ከላይ ያለ ነገር ነው ምንም የምትቀይረው ነገር አይደለም። እሺ ሌላ ጥያቄ ልጠይቅ ይችላል? ኢንትረስቲንግ ነው ጥያቄ። አሁን ለምሳሌ ያው እኔ ብዙም ግራም ያጋባ ነገር ማጨቃጨቅ ነገር ግን ለምሳሌ ዘፈን ኃጢያት ነው ይባላል። ሞዴሊንግ እንዴት ነው ኃጢያት ነው በጣም ማለት እኔ ፐርሰናሊ አላምንበትም። አሁን እንደዚህ ነገሮች ኃጢያት ናቸው ምናምን ነገር ብዬ አላምንም። ግን when it comes to modeling ያ ነገር ኃጢያት ነው ብለህ ታስባለህ ወይ? የሆነ ጊዜ በቃ ወደ ቤተክርስቲያን ተመልሻለሁ ሞዴሊንግ አልሰራም ብለህ እንትን ይመስላል? ስለዚህ ግን በነገራችን ላይ ሞዴሎች ሳይሆን ዘፋኞች ናቸው እንደዛ የሚሉት። እንደዛ በጣም እንትን ይላሉ ኦሬዲ ስም ስለወጣለት ስራ ሆኖ ኃጢያት የሌለበት ስራ ጥቀስልኝ። ግንበኝነት እግዚአብሔር የሚምሬ ነው እኮ እንዴ ግንበኝነት ኃጢያት ነው? አይ ስራ ማለት ባይዘይ ስራ ተብሎ ስለ ኃጢያት የሚነሳ ከሆነ ስራው ሳይሆን ስራ ውስጥ የምታደርጋቸው ነገሮች ናቸው ኃጢያት የሚያስደርጉት አይደለ? አሁን ለምሳሌ የፈለገ ነገር ውሰድ፣ ነጋዴ ራሱ ውሰድ፣ ሽጦ ዋሽቶ ይሸጣል አይደለ? ዋሽታ ትሸጣለህ። ውሸት ምንድነው? ኃጢያት አይደለም? ኃጢያት ምንም ጥያቄ የለውም ኃጢያት ነው። አሁን ለምሳሌ እንደ ሙያው ኃጢያት አይደለም ነው ብለህ የምታስበው? ሙያውን ብቻውን አይደለም። ሙያ ውስጥ ያለው ስራ እኮ ነው ሜቢ ኃጢያቱን የሚፈጥረው። ተረዳኸኝ አይደል?
ግን ደግሞ ማለት አሁን ደግሞ እሱ ልወግር ፊልምም ኃጢአት ነው ባይዘ እንዴ ያልኩት በዛ ወይ የምትመጣ ከሆነ እሱ ልወግር that's what I'm talking about እኮ አሁን ለምሳሌ ብዙ ጊዜ አርት ላይ ያሉ ነገሮች ማለት ነው ስፔሻሊ ያው ፋሲካም እንደመሆኑ መጠን ኃጢአት ናቸው ይባላሉ ተብያለሁ አሁን ለምሳሌ ብዙ ሰው ደስተኛ አይሆንም ምክንያቱም የምታየኝ ፊልም ላይ ምንድነው ሽጉጥ ይዤ የተኮስኩኝ የሆኑ ሰዎችን እንስል ወይ ለሆነች ልጅ ፍቅር እንስል ምናምን ነገር ልታይ ትችላለህ ፊልም ወይ ልትጽፍ ትችላለህ ያ ነገር በማህበረሰቡ ዘንድ ያው ኃጢአት ነው ብሎ እንትን ሊል ይችላል ኢንተር ግን አሁን ለምሳሌ ያ ከሆነ ብዙ ጊዜ ዘፋኞችን እንደማያ አይ እኔ በቃ የተወሰነ ጊዜ ዘፍንና ማቆም ፈልጋለሁ ወደ ቤተክርስቲያን እንመለሳለሁ ሳጋዋለሁ ይላሉ ይሄ ማለት እኔ የተወሰነ ልስራና ከዛ አንዴ ልጨማለቅና በኋላ ታጠባለሁ አይነት ስታፍ አይመጣው ማለት እነሱ ራሱ እንደዛ የሚያስቡ ከሆነ እኔ ትክክል ነው ብዬ አላምንም ማለት ይሄ አንዳንዴ ምን አለ መሰለህ በመትሰራው ነገር ይሄ ከእግዚአብሔር ጋር ያለውን ነገር የምታየው ከስራውም በላይ ሳይሆን አንተ ከሱ ጋር ያለ ቅርበት ነው ማተር የሚያደርገው በኔ እይታ ማለት አሁን እኔ እንዴት መሰለህ ማምነው ወር ደግሞ እንዴት ነው የማስበው ሞዴሊንግ መስራቴ አይደለም ግን ደግሞ በቤቴ አለ ወይ እሱ መንገዴ ላይ አለ ወይ ይሄ አንዳንዴ እኮ የምትሰራቸው ስራዎች ላይ እሱ ካንተ ጋር የሚሆነው ደግሞ ለሱፍራቻ የሚኖር ከሆኑ ነገሮች አንተ ራሱ ትቆጠባለህ ከመቆጠብም ባለፈ ደግሞ ኢቨን ኢፍ ኃጢአት እንኳን ብትሰራ ተመልሰ ለዛ ኃጢአት ይቅርታ ትጠይቃለህ ወይ የሚለው ነገር ነው ማተር የሚያደርገው ብዬ ማምነው ነኝ ተረዳኸኝ አይደል ሶ የሆነ አሁን ልስራና አሁን ላበላሽ አሁን እንትን ልበልና የሆነ ታይም እንሳገባለሁ መች ዛሬ እንደምኖር አላውቅም ተረዳኸኝ አይደል ከዚህ ከወጣው በኋላ ምን እንደተፈጠረ ማቆ ታሪክ የለም ምንም ጋራንቲ በሌለኝ ነገር ደግሞ አሁን ተጨማልቄ የሆነ ታይም ታጠባለሁ አይነት ስታፍ ትንሽ ከባድ ነው የሚሆነው ግን በቃ ልቤ ነው ብዬ ነው ማምነው ለኔ ያለው ነገር ሁሉ እኔ የማደርጋቸው እያንዳንዱ ነገሮች የእውነቴን ነው የምልህ ማለት በቃ እሱ ስለፈቀዳቸው ወር ደግሞ እሱ እንዲሆን ስላመናቸው ስለሚፈቅድልኝ ነው ጥያቄ ላስከትልልህ ወርወብ ዘፈን ኃጢአት ነው ለነው ታው አዎ በዛ ወይ ከሄድክማ እኮ ማለት ምንም ጥያቄ የለውም ስለዚህ ቆይ አሁን አንተ ድምጽ ቢኖርክ አለኝ ትዘፍናለህ ግን ያው አልዘፍንም ለምንድነው አልዘፍነው አንድ ኃጢአት ስለሆነ ምናምን አይነት ስታፍ ብቻም አይደለም ማለት አንዳንድ አለ አይደል በቃ ፍላጎት ስለሌለኝ ተረዳኸኝ አይደል ለመዝፈን ፍላጎቱ ስለሌለኝ አሁን አንድን ዘፋኝ ሞዴሊንግን ስራ ሶ አንተ ማዘፈን ነው ኃጢአት ነው ስለምታስብ ሳይሆን የዘፈን ፍቅር ስለሌለ ነው የዘፈን ፍቅር የለኝም ኃጢአትም አይደለም ልልህ አልችልም ለምንድነው ሞዴሊንግ ታደርጋለህ እንደዛ አይደለም ልልህ አልችልም ልልህም አልችልም ሪል እኮ ነው ይሄ ማለት አሁን ሞዴሊንግም ላይ እኮ ኃጢአት ነው ሞዴሊንግም እኮ እንደ እንት ነው የምታያቸው ከሆነ እንደ ስራቸው ምናምን የምታያቸው ከሆነ ያለው ስራዎችን ምንም ጥያቄ የለው ማለት ይሄ ስለዚህ ታምንበታለህ ማለት ነው ዩዥሊ የምትሰራው ስራ ኃጢአት እንደሆነ በነገራችን ላይ ማለት ነው ስለዚህ አሁን ለምሳሌ ይሉኛል ሰዎች ማለት ነው ፊልም ትሰራለህ ስለዚህ ኃጢአተኛ ነህ ኦሬዲ አሁን እኔ ልንገርህ ግን ከዚህ ስራ ኃጢአት ነው እሱ ትክክል ነኝ እኔ ሞዴሊንግም ይሁን ዘፈንም ምንም አይነት ነገር ኃጢአት ነው ባጋር ስለሆነ ሜቢ የሚታይ ነገር ስለሆነ ሰዎች በደንብ ጃጅ ያደርጋሉ ሁላችንም እናውቃለን በጓዳችን ምን እንዳለ ተረዳኸኝ አይደል ኃጢአት ነው ብሎ የሚያወራው ሰውዬ እኔ እዚህ ምድር ላይ ኃጢአተኛ ያልሆነ ሰው አለ ብትለኝ ከባድ ይሆንብኛል ተረዳኸኝ አይደል ማንንም ኃጢአት የማይሰራ ሰው የለም ዴይ ቱ ዴይ የምናደርጋቸው እያንዳንዱ ነገሮች ውስጥ ኃጢአትን እንሰራለን ምንም ጥያቄ የለውም ሰዎች ነን ደካሞች ነን ጥያቄ የለውም በደንብ እንሰራለን ከዛ ነገሮች መቆጠብ አለብን አርት ነገር ግን በሚዲያ ስለሚወጣ ፊት ለፊት ስለሆነ የገሃድ ነገር ስለሆነ ሜቢ ሰዎች በደንብ እንትን ማለት አለ አይደል በጣም አግዝፈው ያያሉ አሁን ለምሳሌ ሊያንተውና ጠንቋይ ቤት የሚሄድ ሰው በጣም ይሄና አለ አይደል በእግዚአብሔር የተጠላ ሰው ቢኖር ጠንቋይ ቤት የሚሄድ ሰው ነው አይደለ ኢቭን ኢፍ ይቅርታ የማይደረግለት እኔ እንደሰማሁት እግዚአብሔር እንደሰማሁትም እንደተማርኩትም ከሆነ ኢቭን ኢፍ በጣም ይቅርታ የማይደረግለት ሰው ቢኖር ይሄ ጠንቋይ ቤት የሚሄዱ ሰዎች ምናምን አይነት ነገር የባዕድ አምልኮ የሚያደርጉ ሰዎች ምናምን አይደለ ሰው እሱን ነገር ተደብቆ ነው የሚያደርገው ሰው በጋሃድ ያደርገዋል በጋሃድ የማይደረግ ነገር ነው ታውቃለህ አይደል በቃ ኢቭን ኢፍ ብቻ የሆነ በውስጡ እሱና አምላኩን የሚያውቀው በቃ የሚያደርጋቸው ነገሮችና ኃጢአት የሆኑ ነገሮች ናቸው የኦፍ ኮርስ ግን በጋሃድ ስለሆነ ነው ሰዎች እንትን የሚሉት በስራ ዓለም ስታዩ ደግሞ ስራ ነው ምንም መቀየር የማትችላቸው ነገሮች ናቸው ምናምን አይነት ስታፍ
ብቻ የሆነ የተወሳሰበ ነገር አለ እኮ የተወሳሰበ ነገር አለው። በጣም ደግሞ ያወሳሰበብኝ ነገር ቅድም ያልኩት ነው። ለምሳሌ አናጢነት አለ እና ሞዴሊንግ አለ እና ዘፈን አለ እና ፊልም መስራት አለ። አናጢው ሰው ሄደ ብትጠይቀው እንዳንተ ይሄ ስራ ኃጢአት ነው ብትለው እሱም እኔ በጉልበቴ ነው ሰርቼ ነበር እንደውም ጊዜ ደስ የሚለው ይመስለኛል ስገነባ ነው የሚለው ብዙ ሰው ማለት ነው። ግን when it comes to art, when it comes to like እንዲህ ጥበባዊ ነገሮች ላይ ሰው እጁን ይጠቁምና እንዲህ ነው ይላል። ጥበበኛውም ደግሞ አሁን ቅድም እንዳልከኝ አዎ ይሄማ ኃጢአት ነው ብሎ አክሰፕት ያደርገዋል። ለዳኛ ራንደም የሚባሉ ስራዎች ስፔሻሊ ሽመና፣ ይሄ ግንበኝነትን፣ ሹፍርናን ኃጢአት የላቸውም ብዙ ሰው like ኃጢአት የላቸውም ሳይሆን አዎ ማለት እውነት አይደለም ኃጢአት የላቸውም ስልሽ ኃጢአት የላቸውም እኮ አዎ ኃጢአት የላቸውም ብሎ ነው ሰው የሚያስበው። እነዛ ነገር መስራት ከእንትን አያርቅም ተብሎ ነው የሚያስበው። ግን when it comes to art ጥበብ ላይ ያሉ ሰዎች ሲሆን እንደዚህ አሁን አንተ እንዳመለካከት እዚህ ምድር ላይ እዚህ በቃ እዚች ምድር ላይ እየኖርን ኃጢአት የሌለው ስራ የለም ብለህ ታስባለህ? ኃጢአት የሌለው ስራ አለ ብለህ ታስባለህ? ብዙ ሙያዎች ኃጢአት የለውም ብለህ የምታስበው ስራ አለ? ኃጢአት ነው እኔ ብዙ ስራዎች እንደሙያ ኃጢአት ናቸው ብዬ አላስብም። ስፔሻሊ ሰውን ኢንቴንሽናሊ ለመጉዳት ካልተነሳሽ በቀር ብዙ ስራዎች ፐርሰናሊ የሚጠይቂኝ ከሆነ ማለት ነው። ግን በጣም ብዙ ከሚያሳስበኝ ስፔሻሊ ኢትዮጵያ ውስጥ ነው እንደዚህ አይነት ነገር ያለው ማለት ነው። በቃ አርቱ ላይ ያሉ ነገሮች ከሌላው በከበደ መልኩ ከሌላው በተለየ መልኩ ለፊት ላይ ስለሚታይ ነው። ምንም ሌላ ታሪክ እየተቀረጸ ሁሉም ነገር ስለሚታይ እየተቀረጸ ለሁሉም ህዝብ ስለሆነ የሚሰራው የሚደረገው እያንዳንዱ ነገሮች በገሃድ ወይ ለራስህ ወይ ብቻህን የምታየው ወይ የሆነ የተገደቡ ሰዎች የሚያውቁት አይነት ነገር አይደለም። ተረዳኸኝ አይደል? አሁን አለ አይደል የተከለከሉ ነገሮች ወር ደግሞ በባህላችን ሊሆን ይችላል በእምነታችን ሊሆን ይችላል የተከለከሉ ነገሮችን ወይ በፊልም ወይ በሞዴሊንግ ሊሆን ይችላል በሆነ ነገሮች እንደዚህ በአርት በኩል ያሉትን ነገሮች ይሄ ፊት ለፊት ላይ ስለሆነ የምታሳየው ሰው ከባህሉም አንፃር ከምንድነው የሚባለው ከእምነቱም አንፃር ከሁሉም ነገር አንፃር አለ አይደል በቃ በጣም እንደ ትልቅ ነገር ያየዋል። ተረዳኸኛል? በቃ ጭንቅላቱ ላይ ሊመጣ የሚችለው እሱ ኢቭን ኢፍ የሚያየው ነገር ስለሆነ እኛ እንደዚህ አዎ ማለታችን ደግሞ ሞሪ ያብራራ ላንሰራው እንችላለን። ታዲያ ላናደርገው ማለት ሪል የሆነ ነገር ደግሞ እንትን ልትል አልችልም። ለምሳሌ አሁን ሰዓሊዎች አሉ አርት ላይ ያሉት ማለት ነው። ጊዜ በእንደዚህ አይነት ነገር እንትን አይነካም። አሁን ኢቭን ስፔሻሊ እኔ ፐርሰናሊ ራሱ ስለ ፋሚሊ ሳወራ ሳይላቸው ፊልም ሰራታቸው ከዚህ በፊት የሰራቸውን ፊልሞች ነገር ነው የሚለው ማለት ነው። ግን ኖ ይሄ እኮ ማለት እንደ ግንበኝነት ነው። ይሄ እኮ ማለት በቃ እንጀራ ነው ጻፍኩኝ የሆነ ነገር ሰራው ብሎ ማስረዳቱ ለዛ ነው እኮ አሁን ቅድም ስለ ዘፋኝነት አንስተሃል። አሁን ምን አለ መሰለህ ኃጢአት ነው ሲባል አሁን ዘፋኝነት እግዚአብሔር ድምጽ ሰጥቶሃል በዛ ድምጽ ለምን አዘምርለትም ይልሃል። ተረዳኸኝ አይደል? እግዚአብሔር ጉልበት ሰጥቶሃል ለምን ደው ማታንጽለት እንደዛ ነው የሚሆነው። እንደዛ ነው ኮምፓራቲቭ ይገባ የሆነ ነገር አለው ማለት ነው። እንደዚህ ስትል ደግሞ ይመታሃል ጭራሽ እግዚአብሔርን መቃረን ነው የሚሆነው። እሺ ሌላ ጥያቄ ያለኝ አሁን አይ ቲንክ ባለፈው ጠየቁት ይመስለኛል ግን ድጋሚ ነው ሞዴሊንግ የወጣት ስራ ብቻ ነው? የወጣቶች ስራ ነው? የወጣት ስራ ነው ወይ? ለምሳሌ አሁን እኛ ሰዓት ላይ አክተር ትሆናለህ፣ ለምሳሌ ላይ ዳይሬክተር ትሆናለህ፣ ለምሳሌ ላይ ራይተር ትሆናለህ። በቃ ላይክ እድሜ ብዙ ሆነ የምትሄድባቸው መስመሮች አሉ እና አሁን ለምሳሌ ብዙ ጊዜ ሞዴል ሲባል ከ18 ዓመት እስከ 35 አካባቢ በቃ ቆንጆ ነው ተደርጎ ይሰራል። ከዛ በኋላ እስከ 35 ዓመት በኋላ እንዴት ይቀጥላል? ኦኬ አሁን ምን አለ ሌቨል የሚባል ነገር ምንም ነገር ሲሆን የሆነ የእድገት ነገሮች አሉ አይደል? ማለት የምንሰራቸው እያንዳንዱ ነገሮች ከዛ ከምንሰራቸው ነገሮች የተሻሉ ነገሮች አሉ ሁሌም አይደል? ወደሱ እመጣልሃለሁ። አሁን ወደ አነሳውልህ ሞር ፎከስድ የሚሆነው ሞዴሊንግ ኦልሬዲ ወጣቶች ላይ ነው፣ ጥያቄ የለውም። ኢቭን ኢፍ ቀደም እንዳነሳውልህ ውጪ ዝም ብለህ የሆነ ቦታ ሆነ ምናምን አይነት ስታፍ ማለትም እንዲህ ወይ ኢትዮጵያ ላይ ወይ ከአለ አይደል ያሉ ከሚባሉ የፋሽን ሀገራቶች ውጪ ሆነ እስኮ ስትደረግ ወይ ደግሞ ዋስ ኢንተርናሽናል ለመስራት ስታስብ ከ16 ዓመት እስከ በዛ ከተባለ እስከ 23 ዓመት ነው በደንብ ስኮት የሚያደርጉት ወይ ደግሞ የሚመርጡት። ስለዚህ በጣም ያንግ መሆን ይጠበቅብሃል ምናምን አይነት ስታፍ።
እንደውም ኢትዮጵያ ላይ ነው በደንብ ሞዴልም ሆነ እስከ 35 ምናምን የተለያዩ ክሊፖችን ትሰራለህ። ሌላ የማስታወቂያ ስራዎች ብዙ ነገሮች አሉ። ወደ ኢትዮጵያ ስታመጣው ኦልሬዲ ብዙ ስራዎች ልትሰራ ትችላለህ። ኢቭን እድሜህ ራሱ ሄዶ ማስታወቂያዎች ላይ ትሳተፋለህ ምናምን ፎቶሽቶችም አንዳንዴ የምትሳተፍበት አለ። ግን ላይክ ዋይድሊ የምታገኘው ነገር አይደለም። ኦልሬዲ ወጣት ላይ ነው በደንብ የሚቀረው። ግን ደግሞ የእውነት ሞዴሉ ጎበዝ ሞዴል ከሆነ ከኢንዱስትሪው ያልወጣ ሞዴል ከሆነ አሁን ምን አለ የመጀመሪያ ታይም ሞዴሊንግ ስትገባ እንዴት ነው ኮረስ ትሰራለህ፣ የተለያዩ አጃቢ ሆነ የተለያዩ ስራዎችን ትሰራለህ ምናምን አይነት ስታፍ አንተ ላይ ከፈልህ ራሱ ይችላል አይደለ? እያልክ ደግሞ ሌቨል አፕ እያደረግህ ትሄዳለህ። ሌቨል አፕ ስታደርግ ደግሞ ኮረስ መሄድ ታቆማለህ ማለት አለ አይደል? ይሄ አጃቢ ሆነ መስራትን ምናምን ትተዋለህ። በቃ ጥሩ የሆኑ ስራዎችን መምረጥ የሚባል ነገሮች ይኖራሉ። እሱ ነገሮች ደግሞ ትመጣለህ ወጣት ራሱ ሆነ ማለት ነው። ከዛን ደግሞ እያልክ አሪፍ ስራዎችን መስራት እያልክ ደግሞ የራስህን ፓኬጅ አውጥቶ በራስህ ፓኬጅ መንቀሳቀስ እያልክ ደግሞ ኢቨን ኢፍ የራስህን ማኔጀር ቀጥረህ የምትሰራበት አይነት ኦፖርቹኒቲዎች ይመጣሉ። ከዛ ሞዴሊንግ እንዴት መሰለህ አሁን መጨረሻ ኖር ደግሞ ይሄ ለተላላቆቹ አንተ እንዳነሳኸው ይሄ በራስህ የምትሰራቸው ስራዎችን በደንብ ስትሰራቸው እንትን ስትላቸው እድሜህ እየገፋ ሲመጣና በደንብ ኢንዱስትሪ ላይ እየቆየ ስትመጣ በኋላ ወዴት ነው የምትዞረው? አንተ ደግሞ ወደ ማሰራት ነው የምትዞረው ጎበዝ ከሆንክ። ኦኬ እንትን ማለት ትችላለህ። የስ ኦፍ ኮርስ። አሁን ለምሳሌ ኢቨንቶችን ኦርጋናይዝ ማድረግ፣ ባክስቴጅ ማኔጅ ማድረግ፣ የተለያዩ ኢቨንቶችን በራስህ ማዘጋጀት፣ ወደ ፕሮዲሰርነት ትጠጋለህ። ኦፍ ኮርስ በራስህ ደግሞ እንትን ትላለህ። ሞዴሎችን ጥሩ ኮኔክሽን ከውጪ ጋር ከማዜር ኤጀንቶች ውጪ ላይ ካሉ ማዜር ኤጀንቶች ጋር ጥሩ ኮኔክሽን ከፈጠርክ ልጆችን ኢቨን ኢፍ ለሀገር ተርፈ ልጆችን አሪፍ የሆኑ ያንግ የሆኑ ልጆችን ለማዜር ኤጀንቶች ማቅረብ ትችላለህ። በጣም ብዙ አለ አይደል? ይሄ ስለዚህ ረጅም መንገድ አለው። ረጅም መንገድ አለው። ብዙ ነገሮችን ብዙ ኢቨንቶችን እያዘጋጀ ሞዴሎችን ማወዳደር ትችላለህ። አሴን ወርልድ ዋይድ የሚዘጋጁ እንደ አፍሪካ የሚዘጋጁ ኢቨንቶችን ማዘጋጀት ማወዳደር ትችላለህ። እና ሞዴል ላይ ሆነ ብቻ አይደለም የምትቀረው ሞዴልም ነህ ግን ደግሞ ከሞዴሊንግ አልፈህ አለ አይደል በቃ ብዙ ነገሮች ያሉ ዙሪያ ላይ ያሉ ነገሮች እንሰራባቸዋለን። እንደዚህ አይነት ነገሮች አሉት ሞዴሊንግ። እሺ እስኪ ወደ ልጅነታችሁ ልመልሳችሁና በልጅነትህ ምን ይመስል ነበር? በዓል ስታስብ ምን ነበር ብታስበው? አኩል አትፍቀኝ። የልጅነት እኮ ደስ ይላል በጣም ማለት አሁን እኮ እኔ ለምን እንደሆነ አላውቅም እያደገን ስለመጣን ይሁን ባህሉ ራሱ እንደ ድሮ እያልሆነ ስለመጣ ይሁን አላውቅም። ፕላስ ደግሞ ድሮ ላይክ በዓል ሲታሰብ ብዙ ነገሮች አሉ አይደል? ሜይ ቢ ታስታውሱ ይሆናል እናንተ ጋር ከደረሰ አላውቅም፣ የእናንተ ቤት ካለ አላውቅም። ብቻ አሁን እንዴት ነው ብዙ ህፃናት ጋር ልብስ የሚገዛው መቼ? ከሳምንት በፊት በዓል ሊደርስ ከሳምንት ከዛ በቃ እሱን ለመልበስ በስመአብ ልብስ ከዛ እሁድ ከሆነ በዓሉ ማለት ነው እሁድ ነው ፋሲካ። ቅዳሜ ልክ 9 ሰዓት ማታ ልክ 9 ሰዓት ሻወርህን ትወስዳለህ ምናምን ነገር ትለብሳለህ። ከዛ ለብሰህ እኮ ትተኛለህ እኮ በቃ ያለው ድባብ ለመልበስ ያለን ስሜት ራሱ ህፃን ሆነን በዓሉን በዓል ያስመስለዋል። ፕላስ ደግሞ ፋሚሊያችን ራሱ ድሮ እንደሚዘጋጁት አሁን ላይ ብዙም አይዘጋጁም። አይ ቲንክ አይደለ ከኑሮ ውድነቱ ይሁን አላውቅም ከምኑ እንደሆነ አላውቅም። ኦር ባህላችን ራሱ የሆነ ወደ ኋላ እያለ ስለመጣ ይሁን አላውቅም። ግን እንደ ድሮ እንትን አይባልም። አሁን ድሮ ፋሚሊ በዓል ሲመጣ ኢቭን ኢፍ ሙሉ ቤት ወጥቶ ሙሉ ቤት ታጥቦ ምናምን አይነት ስታፍ መጋረጃው ሳይቀር የሶፋ ልብሱ ኢቭን ኢፍ መስታወት የውጪ መስታወት የበሮቹ ምናምን ብዙ ነገሮች በጣም በቃ ከድሮ ከሳምንት በፊት ምናምን ነበር ዝግጅት የሚካሄደው። አሁን ላይ ግን የለም። እኔ አይተህ ከሆነ ቡሄ አሁን ድሮ ላይ ሙልሙል ጭራሽ ነው የማይቀረው። እኛ ጋር እንደዛ ነበር። እንግዲህ እኔ አዲስ አበባ እንዴት እንደሆነ አላውቅም። እኛ ጋር አሁን ትዞራለህ በቃ አለ አይደል ከአንዱ ቤት ወደ አንዱ ቤት ከአንዱ ቤት ወደ አንዱ ቤት በጣም ብዙ ሙልሙሎችን ታዟዙራለህ። አሁን ላይ እቤት ራሱ ብዙም አይጋገርም። ተረዳኸኝ አይደል? እንደ ድሮ ከእንተ ቤት ወደ ሌላ ቤት መውሰድ ከሌላ ቤት ወደ ሌላ ቤት መውሰድ እነሱ ነገሮችም ባህሎቹም የሆነ እየተሸረፉ ነው የሚባለው። የሆነ እየቀረ አይነት ያለ ስታፍም አለ። ለዛ ይመስለኛል የኛም ኤነርጂ የሞተው እንጂ የህፃንነታችንማ እንዴት ይረሳል? የእውነት ምንም ማስታወሰው ነገር የለም። በዓል ላይ ትዝታኝ አይከበርም። ይከበራል፣ በደንብ ይከበራል። ግን በቃ ላይክ አሁን ለምሳሌ በገናና በፋሲካ መካከል ያለውን ልዩነት አላውቀውም።
ስለዚህ የገና ቀን የሚደረገውና የፋሲካ ቀን የሚደረገው በቃ ጠዋት ቅርጫ ይመጣል፣ ድፎ ዳቦ አለ። ከዛም በኋላ እሱን እኔና ፋዘር ቁጭ ብለን መውደዳችንን እየጠጣን በቃ ከቤት አይወጣም ያልፋል። ግን ይሄን ያህል እያንዳንዱ ባህል የተለየ አይነት እንትን የተለየ ማለት ምንድነው የምትቀመሩብኝ? ልብስ ምናምን አድርጌ አልተኛም ነበር እውነቱን ለመናገር ጌታ አዲስ ልብስ አይ ቀልድ እኮ አይደለም። ይሄ ዊርድ ነው። አሁን ለምሳሌ ልብስ አድርጌ አልተኛም ነበር ስለማይገዙልኝ የመሰለኝ የሆነ ሰማው እናንተ ቻይልድሁድ ሞር ፌቨረብል የሆነ ነገር ይመስለኛል ሳስበው ማለት ነው። አይ ነበረ ልብስ ምናምን ይገዛልኝ ነበረ፣ ግን በቃ እንደ ኖርማል ቀን ነው። ለየት የሚያደርገው ነገር የስጋ መጠኑ አሁን ሌላ ጊዜ ትንሽ ቆጠብ ሊል ይችላል። ስጋ በስጋ አትሆንም ሳምንቱን ሙሉ ማለት ነው። በዓል መሆኑን የማውቀው ምንድነው ከመጀመሪያው ሳምንት ለሁለት ሳምንት ምናምን በተከታታይ ስጋ ትበላለህ። የት ነው እሱ? በዓል ሰሙን ማለት ነው። ትንሽ ትዝ የሚለኝ ነው። ኦኬ በዓሉ ከመጣ በኋላ ማለት ነው። የዚህ ፕሮግራም የክብር ስፖንሰራችን ግሎሪ ኢቨንት ሲሆን የሰርግ፣ መልስ፣ ቅልቅል፣ ሽምግልና፣ ክርስትና፣ የልደት ፕሮግራሞችን የመቅረጽ አገልግሎት ይሰጣል። ግሎሪ ኢቨንት በሙያው የተመሰከረላቸው የካሜራ ባለሙያዎችን ዘመኑን ከዋጁ የዘመናዊ መሳሪያዎች ጋር አቀናጅቶ የማይደገሙ ቀናቶችን ለትውልድ የሚተላለፍ ትዝታዎችን ጥራቱን በጠበቀ መንገድ ያሰሩ ይለናል። አድራሻችን ፒያሳ ጊዮርጊስ ወደ ሰባራ ባቡር በሚወስደው እድገት በህብረት ህንፃ 4ኛ ፎቅ ቢሮ ቁጥር 406 ስልክ ቁጥራችን 0930906043 ወይም 0939890107 ወይም ደግሞ 0938051880 በመደወል ልታገኙ ትችላላችሁ። ግሎሪ ኢቨንት። እሺ አሁን ጥያቄ ወደ አንተ ነው ሮባ። አንተ እንትን ያልከው ምንድነው የተወለድክበትና ያደግክበት አምቦ ነው አልተሳሳትኩኝ። በአምቦ አከባበር እንዴት ነው በዓል የምታከብሩት? በጣም ነው የሚከበረው። እንዴት ነው የምታከብሩት? እስኪ እንዴት ነው የትኛውን በዓል? አሁን ያሉት ፋሲካ ላይ አይደለም ያለነው? የፋሲካን በዓል እንዴት ነው የምታከብሩት? ፋሲካ እንግዲህ ሲጀመር ብዙ መንገዶች አሉት። 2 ወር ሙሉ የራሱ የሆነ መንገዶች አሉት። ከእምነት ጋር የተገናኘ ነገር ስለሆነ እንደየእምነታችን የምናደርጋቸው ከሳምንት የምናደርጋቸው እያንዳንዱ ነገሮች አሉት። በተለይ ወደ መጨረሻ አካባቢ ያሉት የጾሙ መጨረሻ ሰሙነ ሕማማት ያሉት እንትኖች ደግሞ በጣም ደስ ይላሉ። ከሆሳና ጀምሮ ሆሳና ላይ የሚከበረው በዓል እንትን ሕማማት አለ። ከሕማማት በኋላ ስግደት አለ። ከስግደት በኋላ የስግደት ቀን አለ። ብዙ ቀናቶች ስላሉ በቀናቶቹ ላይ ደግሞ እያንዳንዱ የምናደርጋቸው ነገሮች የተለያዩ ነገሮች ናቸው። ሰው ብዙ የምታስታውሻቸው ነገሮች አሁን እኔ ጠየቅኩት የፋሲካ ቀን የተፈሰከ ቀን የሚፈሰክበት ቀን ምንድን ነው የምታደርጉት? እንደ የትኛውም ኢትዮጵያዊ ማለት የተለየ ባህል ምን አይነት ባህል ነው ያለው? ኧረ ምንም የተለየ ነገር የለም። ይሄ እኮ ያው ከሀገር ልዩነት ሳይሆን የእምነት እንትን እኮ ነው። ከሀገር ምንም የሚለያይ ነገር የለውም። ልጅ ፈልጌ ነው አንድ አይነት ነው። ያው ኦልሬዲ እምነት ስለሆነ አምቦ የምትገርም መስመር እንደሆነች አውቃለሁ። ላይክ ከአዲስ አበባ ያለው ርቀት ይሄን ያለ ትልቅ ነው? አይ ብዙም አይደለም። ላይክ ማያረጃል አምቦ ታረጃለች? አዲስ አበባ ታረጃለች? አምቦ ታረጃለች? ታድኔ ማለት እኔ እንጃ ታሪክ ላይ እኔ እርግጠኛ አይደለም። እኔ እንጃ ማለቀው ነገር ምን አይነት ታሪካዊ ቦታዎች አሉ አምቦ? ደስ ይላል። እንደው ለቀረጻ እንኳን መጣን የት ወደ አምቦ አትመጣም? አራቀልድ እንዳትመጡ ያልከው የተለየ ነገር አለ? የተለየ ነገር እንኳን ኖሮ አይደለም ወረኔ እንደማትመጡ ስለማቀኝ እንዴ። ለምን ምክንያት እንዴ? ላይክ አሁን እንዳልከው ነው ቅድም አሁን ያልከው እኛ ጋር ስፔሻሊ ፊልም ምናምን የሚሰራ ከሆነ ማለት የተለየ አይነት ካልቸር በጣም ይሸጣል። ስፔሻሊ በውጭው ዓለም ማለት ነው። ጋምቤላ ክልል ዝም ብለህ ሄደህ እንዲህ እንኳን እንዲቀርጻ የሆነ ነገር ብታሳይ ሰው በቃ ደስ ብሎት ላይ ይችላል። ልክ እንደዛ ዲፍረንት ነው እንደው እንደዚህ ቢሰሩ የምትላቸው ነገሮች ፊልም ላይም ሳይሆን አርትም ላይ ቢጎኝ ምናምን የምትላቸው ይሄን ያህል ዲፍረንት የሆነ ነገር የለም። ኦልሬዲ አምቦ ሲባል በብዛት የሚታወቁት በድፍረታቸው ነው። አንተን የአምቦ ሰው ደፋር ነው ማለት እንዴ? በጣም የእውነት
በጣም የሚገርም የአምቦ ሰው ያደረገው እናንተ አካባቢ የተደረገ የምትለው ነገር ምንድን ነው? ማለት በቃ አምቦ ላይ ያሉት ወጣቶች በጣም ወጣቶች ናቸው። በቃ ወጣቶች ናቸው። ይሄን ስል አይፈሩም ነገር ነው። ምንም ነው የማይፈሩት ነው ማለት ስለ አምቦ እንዴት ነው ማለት አምቦ ሲባል እኮ ሰው እንትን ይላል እኮ ሰማለው የተወሰነ የሆነ አለ አይደል በቃ ልጆቹ በቃ አለ ጄኒውን ናቸው የሆነ በቃ መጋፈጥ ላለባቸው ነገሮች ወደ ኋላ አይመለሱ። አሁን አንተ እዚህ ከመጣህ በኋላ ከዛን ካልቸር ፈልገህ ሰው ምናምን አትፈራም ማለት ነው? ጸብ ላይ እንደምፈራ አራቀልድ ምን የሚያስፈራ ያውነት ልጁ ተደባደብ እያልኩ ነው በነገራችን ላይ። እንደዛ ሳይሆን አሁን ለምሳሌ ስለሽ በቃ የአምቦ እንትን እንደዛ ነው። ሰው ወይን ዘላስታይም እንደዛ ነገር ነው። እንደዛ ነው። አይ ነው ወይን ዘላስታይም ነው ፋይት እንደሆነ ታውቃለህ። ከኋላ ያው ብዙ ሊደበድቡ ያሰቡ ሰዎች ይኖራሉ። ፋይት ብዙ ተናለ ተቃራኒውና ታሪክ አምቦ መሰለ አሁን ተማመን ነበር አንተን ይዤ ነበር የሆኑ አደገኛ ቦታዎች ለመሄድ ማሰብ። እኔ በፍቅር መፍታት ነው። ሮባን እስቲ ጥሩት ነበር የሆነ ሰው። እሺ በፖድካስት ቤተሰቦቻችን ልዩ የትንሳኤ በዓል ፕሮግራማችን ይህንን ይመስል ነበር። ሳምንት በሌላ ፕሮግራም እንዲሁም ደግሞ በሌላ እንግዳ እስከምንገናኝ እስከ ሳምንት መልካም ሳምንት እያልኩኝ እናንተም ደግሞ ሰብስክራይብ እና ላይክ ማድረጎትን እንዳይረሱ እንዲሁም ደግሞ ኮሜንት ላይ እየገባችሁ ሀሳብ አስተያየታችሁን ስጡን እንላለን። ሀገር ውስጥም ያላችሁ ከሀገር ውጭም ያላችሁ ሰዎች መልካም በዓልን እንመኝላችኋለን። በተለይ ደግሞ ከሀገር ውጭ ያላችሁ ሰዎች ወደ ሀገራችሁ ተመልሳችሁ ከቤተሰቦቻችሁ ጋር የምታከብሩበት ቀን እንዲመጣላችሁ ከልብ እንመኛለን። የዛሬ ፕሮግራማችን ይህንን ይመስል ነበር። የዚህ ፕሮግራም የክብር ስፖንሰራችን ግሎሪ ኢቨንት ሲሆን የሰርግ፣ መልስ፣ ቅልቅል፣ ሽምግልና፣ ክርስትና፣ የልደት ፕሮግራሞችን የመቅረጽ አገልግሎት ይሰጣል። ግሎሪ ኢቨንት በሙያው የተመሰከረላቸው የካሜራ ባለሙያዎችን ዘመኑን ከዋጁ የዘመናዊ መሳሪያዎች ጋር አቀናጅቶ የማይደገሙ ቀናቶችን ለትውልድ የሚተላለፍ ትዝታዎችን ጥራቱን በጠበቀ መንገድ ያሰሩ ይለናል። አድራሻችን ፒያሳ ጊዮርጊስ ወደ ሰባራ ባቡር በሚወስደው እድገት በህብረት ህንፃ 4ኛ ፎቅ ቢሮ ቁጥር 406 ስልክ ቁጥራችን 0930906043 ወይም 0939890107 ወይም ደግሞ 0938051880 በመደወል ልታገኙ ትችላላችሁ። ግሎሪ ኢቨንት